ወንጌል ማለት ለትላንት ለዛሬ ለነገ የተፈረመ የህይወት ዘመን መተማመኛ የእግዚአብሔር ማህተም የታተመበት ሃሌሉያ ጸድቀናል ለትላንት ኃጢአታችን ለዛሬ ለነገ በዚህ ምድር ላይ የመጨረሻው ተወልዶ ለሚሞተው ሰው ሁሉ ኢየሱስ ክርስቶስ ዋጋ ከፍሏል ስለዚህ ወንጌል ለትላንት ወንጌል ለዛሬ ወንጌል ለነገ የተከፈለ ምንድነው መስዋዕት ነው የተከፈለ የእድሜ ዘመን መተማመኛ ጌታ ኢየሱስ ክርስቶስ ሄደና ዘኪዮስ ቆመቱ በጣም አጭር ነው ጌታ ኢየሱስ ክርስቶስን ሊያይ ወዶ ይላል ሊያይ ወዶ ሾላ ዛፍ ላይ ወጣ ከዛ በኋላ ጌታ ኢየሱስ ክርስቶስ ምን አለው ይሁላችሁ 18 ላይ ጌታ ኢየሱስ ወደ ጌታ ኢየሱስ ክርስቶስ ፈሪሳዊው ነው የመጣው ፈሪሳዊው ወደ ጌታ ኢየሱስ መጣ ለምን በጣም ጻድቅ ነኝ የሚለው በራሱ የሚተማመነው ሰውዬ ወደ ኢየሱስ መጣ 19 ላይ ስትመለከቱ ደግሞ ኢየሱስ ደግሞ ወደ ኃጢአተኛው ሰው ሄደ ልዩነቱን አይታችኋል በህግ በስራዬ ጸድቃለሁ የሚል ሰው ወደ ኢየሱስ ይመጣል ስራ ተቀብሎ ይመለሳል ሳይጸድቅ ይመለሳል ከዛ ዝማሬው ምንድነው ሲባል ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ይላል አይታል ሰይጣን ደግሞ አላማው ምንድነው ሳትጸድቅ የሆነ ሃይማኖት አባል አድርጎ አንተን መግደል ነው ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ምን ማለት ነው ትርጉሙ ምን ማለት ነው ትርጉሙ ሰይጣን የሆነ ሃይማኖት አባል ያደርግህና ያስጨፍርህና ሳትጸድቅ እንድትሞት ነው ያማጸድቅበት የእምነት ድርጅት ውስጥ ምን ትሰራለህ ምንድነው የምትሰራው ወንጌል እኮ የመስደቅ ነው ወንጌል እኮ የዘላለም ህይወት የማግኘት እኮ ወንጌል የሚጀመረው በጽድቅ ነው የሚፈጸመው በመክበር ነው አስቀድመው ያውቃቸውን ጠራቸው የጠራቸውን አጸደቃቸው ያጸደቃቸውን አከበራቸው ከመጠራት ከመጽደቅ ነው የሚጀምረው ወንጌል አንተ ግን ምን ይያልክ ነው ብንጸድቅም ባንጸድቅም እንኳን እንትን ሃይማኖት ሆነን ትላለህ በደንብ አድርጋችሁ ተመልከቱ በጣም ሰይጣን ሸብቦ በአንድ ሰውዬ በኩል ያስገባው የእባብ ትምህርት ሳትጸድቅ የሆነ ሃይማኖት አባል ነኝ ብለህ ብቻ እንድትሞት ሳትጸድቅ እንድታልፍ የህይወት የዘላለም ህይወት ሳይኖር እንድታልፍ ነው የሚያደርገው ቅዱሴ እንኳን ደህና መጣ ወንድማችን ዮኒ beloved thank you so much በጣም ደስ ብሎኛል ተባረክልኝ በጣም የሞድ የማከብር ያው ከልቤ ነው ሞድ ማከብር እሱንም ጌታ ያውቃል የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን ሁላችሁም እንኳን ደህና መጣችሁ ኦርቶዶክሳውያንም ሌሎቻችሁም ሁላችሁም እንኳን ደህና መጣችሁ የጌታችን የኢየሱስ ክርስቶስን ወንጌል ነው የምንሰብካችሁ ስለራሳችን የምንናገረው ምንም ነገር የለም ስለ ፍጡር አንሰብክም ስለሆኑ መላእክት አንሰብክም ስለሆኑ ሐዋርያት አንሰብክም የምንሰብከው ሐዋርያት የሰበኩትን ኢየሱስን ነው የምንሰብከው የምንሰብከው ጳውሎስን አይደለም የምንሰብከው ማርያምን አይደለም ማርያም ራሱ እርሱን ስሙት ያለችውን ኢየሱስ ክርስቶስን እንሰብካለን ብቻውን መስቀል ላይ ሞቷል ብቻውን ደግሞ ሊሰበክ ይገባዋል ማንንም ሰው መስቀል ላይ ያላገዘው ማንንም ሰው ጌታ ኢየሱስ ክርስቶስን ችንካር ሲቸነከር ልርዳ ብሎ የረዳው የለም ስለዚህ ደግሞ ዛሬም ማንንም ሰዓቱን ተጋርቶ መድረክ ላይ ስለማንንም ስለግለሰብ ስለፍጡር አይሰበክም ማለት ነው ስለዚህ ኢየሱስን ብቻ ለምን እንሰብካለን ሲባል ኢየሱስ ብቻ ነው የሞተው ለኢየሱስ ብቻ ለምን እንዘምራለን ሲባል ታርዳሃልና ይገባሃል ተብሎ የተነገረው ለኢየሱስ ብቻ ነው ስለዚህ ያልታረደ መዝሙር አይቀበልም ያልተሰቀለ አይሰበክም እስቲ ሁላችሁም ኮሜንት ላይ ያልተሰቀለ አይሰበክም እያላችሁ ጻፉ ኢየሱስ ክርስቶስ ጌታ ነው ጳውሎስ ለዛ ነው በደንብ አድርጎ ሲናገር ምን አለ እኛ ግን አለ የተሰቀለውን ክርስቶስን እንሰብካለናል ያልተሰቀለውን አንሰብክም ለምን ለሞታችን የተሰቀለው እርሱ ብቻ ስለሆነ ብቸኛው የፍቅራችንን ጥማት በመስቀል ላይ ተሰቅሎ ያረካ የፍቅርን ረሃብ በመስቀል ላይ ተሰቅሎ በመጨረሻ መውደድ እስከሚችልበት ድረስ ወዶ የፍቅርን ረሃባችንን በፍቅር ጥግብ እንድንል ያደረገልን የበረሃ ጓደኛ ሚስጥር ጠባቂ ገመና ሸፋኝ ድካማችንን ለኛ በቤታችን እየነገረን ብርታታችንን በጠላትና በወዳጅ ፊት የሚገልጥ ለጠላቶቻችን ሳቅ አሳልፎ የማይሰጠን ብርቱ ምርኩዛችን ወዳጃችን መካሪያችን አጽናኛችን ህይወት እውነት መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ እረፍት ነው ሰላም ነው ደስታ ነው ሐሴት ነው ኢየሱስን ያገኙ ህይወታቸው ለአንድና ለመጨረሻ ተቀይሮ ቀርቷል ከጨለማ ወደ ህይወት ነው የመጣን ከሆነ ሃይማኖት ወደ ሆነ ሃይማኖት አይደለም የተሸጋገርነው ስለዚህ ከጨለማ ወዴት መተናል ወደ ህይወት መተናል ወደ ብርሃን መተናል ከሞት ወደ ህይወት ነው የመጣን ስለዚህ መጽሐፍ ቅዱስ እንደሚናገር ከጨለማው አገዛዝ ስልጣን አዳነን ወደ ፍቅሩ ልጅ መንግስት
አፈለሰን ይላል። ኢየሱስ ክርስቶስ ጌታ ነው። እንደሚታወቀው እንግዲህ ኢትዮጵያ ላይ ሚኒመም በቀን ከ3000 በላይ ሰዎች ጌታ ኢየሱስ ክርስቶስን ያገኛሉ። በጣም ሚኒመም። ይሄ በአዲስ አበባ እና ዙሪያው ብቻ የተሰራ ስታቲስቲክስ ነው። ስለዚህ በጣም ብዙ ሰዎች እያመለጡ ነው። ዛሬም ደግሞ ብዙ ሰዎች በዚህ የጸጋው ወንጌል በመነካት ወደ ጌታ እንደምታመልጡ አምናለሁ። ጌታ ይባረክ። 1-2 ደቂቃ ብቻ ጳውሎስ እንደተናገረው የወንጌሉ ምስጢር አፌን በመክፈት እንዳስታውቅ ጸልዩልኝ እንዳሉ እኛም ደግሞ እንጸልያለን። እንጸልይ። አባትና አምላክ እግዚአብሔር ሆይ በተወደደው ልጅ በጌታ በኢየሱስ ስም እናመሰግናለን። የመኖሪያ መንገዶች ሁሉ አዳሽ፣ ሰባራውን ጠጋኝ፣ አባትነት ሁሉ የሚሰየምብህ የርኅራኄ ሁሉ አምላክ፣ የመጽናናት ሁሉ አባት የምትሆን በክርስቶስ ኢየሱስ በሰራው በመስቀሉ ሥራ ሁላችንም ወደ ዘላለም ረፍት ስለጠራህን ልጅ ኢየሱስ ክርስቶስን ልከ በክርስቶስ በኩል ስለሳብከን በክርስቶስ በኩል ህንካችሁ ሕይወት ብለህ የሰጠህን ከክርስቶስ ጋርም ደግሞ ሁሉን የሰጠህን አባባ እግዚአብሔር አብ ሆይ በጌታ በኢየሱስ ስም እናመሰግናለን። ስምህ ይባረክ። የሚመስልህ የለም። ልጅህን ዘርተ እኛን በልጅ በኩል ስላጨድከን እናመሰግናለን። ቀርቶ ያለውን ጊዜ ደግሞ ስለ ልጅ ብቻ እንሰብካለን። አንተ ከሰማይ የምወደው ልጅ እርሱ ነው፣ እርሱን ስሙት እንዳልክ አንተ ሲነገር የምትደሰትበትን አንተ ሲነገር የምትወደውን ልጅ ኢየሱስ ክርስቶስን እንሰብከዋለን። ልጅ ኢየሱስ ክርስቶስን እንድንሰብክ መንፈስ ቅዱስ ኃይልህን ስጠን፣ በግልጥ መናገር እንድንችል ሳንሸቃቅጥ፣ ሳንጨምር፣ ሳንቀንስ የወንጌልን እውነት በቦልድነስ እንድንናገር የጨለማን ጉልበት የሚያፈርስ የሃይማኖትን አጥር የሚያፈርስ የውሸት ትርክቶችን፣ ድርሳኖችን፣ የውሸት የሃይማኖት ግሳንግሶችን የሚጥል በጌታ በኢየሱስ ክርስቶስ ስምና ስልጣን የሚያሸንፍ የእውነት ቃል አሁን ስለሚገለጥ እናመሰግናለን። ኢየሱስን ብቻ እንሰብካለን። በወንጌል ውስጥ ኃይል አለ። ብዙዎችን ዛሬ ስለምትነካ አመሰግናለሁ። ብዙዎች ከሃይማኖት እስራት ነፃ ስለሚወጡ፣ ብዙዎች ከሰይጣን እስራት ነፃ ስለሚወጡ፣ በዚህ የወንጌል ብርሃን ብዙዎች ወደ ህይወት ስለሚመጡ አባቶ ያመሰግናል። ይህ ሲሆን ሁሉ ለክብር ይሁን። እኛ እንደበቅ፣ አንተ ታይ። እኛ ጌታ ሆይ እንጥፋ፣ አንተ ግን እንደ ብርሃን በውስጣችን ደምቀት አይልን። እኛ እንደበቃለን፣ አንተ ከፍ ብለህ ታይ። ሁሉ ካንተ፣ ሁሉ ባንተ፣ ሁሉ ላንተ ነውና አባቶ በኢየሱስ ስም እናመሰግናለን። አሜን። ስሙ ይባረክ። ጌታ እግዚአብሔር በጣም እጅግ ድንቅ አምላክ ነው። የተወደደ አምላክ ነው። እርሱን የሚመስል ማንም የለም። ስለዚህ በእርሱ ላይ ቆመን ዛሬ እንናገራለን። ዛሬ የምንነጋገርበት መጽሐፍ ክፍል እንግዲህ የዮሐንስ መልእክት ነው። የዮሐንስ ማለት ወንጌል፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ያለውን እንግዲህ ዮኒዬ ተመችቶታል። የጸጋውን ወንጌል ነው ዛሬም የምንነጋገረው። ጌታ ስሙ የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል፣ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ደግሜ አነባለሁ። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ሕግ በሙሴ ተሰጥቶ ነበር ሲል አላፊ ጊዜን ይናገራል። ጸጋና እውነት ግን በኢየሱስ ተሰጠ አይልም፣ ሆነ። ባለፈውም ነግሬያቸዋለሁ። ስለዚህ ሕግ በሙሴ ተሰጥቶ የነበረ ነገር ነው። እንደምታውቁት በዘጸአት 19 ላይ እግዚአብሔር የፈለገውን ነገር ሁሉ እናደርጋለን ብለው ከእግዚአብሔር ሲጠይቁ እግዚአብሔር እንግዲህ የምፈልገውን ነገር የምታደርጉ ከሆነ ብሎ ምን አደረገ? ሕግ በዘጸአት 24 ላይ ሰጣቸው። ሕግን ሲሰጣቸው ግን እግዚአብሔር ከህዝቡ ጋር ኪዳን አልገባም። ህዝቡና መጽሐፉ ናቸው ኪዳን የተጋቡት። ለምሳሌ ሙሴ በዘጸአት 24 ላይ በሂሶጵ አድርጎ 7 ጊዜ ህዝቡ ላይና መጽሐፉ ላይ ነው የረጨው። ምን አልኩኝ? ህዝቡ ላይና መጽሐፉ ላይ ነው የረጨው። እግዚአብሔር ላይ አልረጨም። እግዚአብሔር ለነርሱ የነበረው ኪዳን በበጉ ደም መፍሰስ እስከ ከነዓን እንዲገቡ እንጂ ሕግን ሰጥቶ በሕግ እንዲሞቱ የእግዚአብሔር ፍላጎት አይደለም። ህዝቡ ግን እግዚአብሔር የፈለገውን ነገር ሁሉ እናደርጋለን ብለው በትምክህት ጠየቁት። እግዚአብሔር አምላክም ደግሞ እንደፈለጋችሁ ይሁንላችኋልና እንግዲህ ሕግን ሰጣቸው። ሕግን ሲሰጥ መጽሐፉ ላይና ህዝቡ ላይ። ስለዚህ የተጋቡት ማናማን ናቸው? መጽሐፉና ህዝቡ። የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ ምን ነበር ሲባል ቀራን ማለት ይሄ
ግብጽ ላይ በፈሰሰው ግብጽ ላይ በፈሰሰው በምን ነበረ እንዲወጣ የፈለጉት? በበጉ ደም መፍሰስ ነበረ። እንደምታውቁት ህግን ፈለጉ። ከዛ በኋላ በህግ ወጡ። ከዛ በኋላ ህግ በተሰጠ ጊዜ 3000 ሰው እንደሞተ እናውቃለን። ጸጋ ግን ሲሰጥ በሐዋርያት ሥራ ምዕራፍ 2 ላይ ጸጋ ሲሰጥ በጴጥሮስ ስብከት 3000 ሰው እንደዳነ እንመለከታለን። ህግ ሲሰጥ 3000 ሰው ሞተ። ጸጋ ሲሰጥ ደግሞ 3000 ሰው በጴጥሮስ ስብከት ዳነ። አይታችኋል። ህግ ሲሰጥ ምን ያደርጋል? ይገላል። ህግ ይገላል ይላል መጽሐፍ። የኃጢአትም ኃይል ህግ ነው ተባብለን ባለፈው ብለን አይተናል። እንግዲህ ህግ ሲሰጥ ሰዎችን የሚገድል ነው። ለምን? ህግን ሲጠብቁ እግዚአብሔርም ለምሳሌ ህግን እንጠብቃለን ብሎ ሲጠይቁ እግዚአብሔር የሚጠይቀው እንደርሱ ጽድቅ እንደርሱ ንጹህ እንዲሆኑ ነው። ለምሳሌ አሁን በህግ ጸድቃለሁ የሚል በስራ ጸድቃለሁ የሚል ሰው ይሆን እንደ እግዚአብሔር ንጹህ ሰው ሆኜ እቀርባለሁ እያለ እንደ እግዚአብሔር ኃጢአት እግዚአብሔር እንደማያውቀው ኃጢአት እግዚአብሔር በፍጹም ኮሚት አድርጎ እንደማያውቀው እንደዛ እኔም በእግዚአብሔር ፊት በስራዬ ነው የምጸድቀው የሚል ሰው ማለት ነው። ስለዚህ በስራው የሚጸድቅ ሰው በሐሳቡ ኃጢአት መኖር የለበትም። በንግግሩ ኃጢአት መኖር የለበትም። በድርጊቱም ጭምር ኃጢአት ሊኖረው አይገባም። በስራዬ እጸድቃለሁ የሚል ሰው በፍጹም ኃጢአት ሊኖረው አይገባም። እንዳለመታደል ሆኖ በስራዬ እጸድቃለሁ የሚሉ ሰዎች ደግሞ እርግማንን፣ ስድብን፣ ትችትን በኮሜንት ላይ ብዙ ታያላችሁ። ስለዚህ ምን እያደረጉ ነው? ስራቸውን እየሰሩ ነው። ምን የሚያደርጋቸው ነው? የሚያጸድቃቸውን ስራ እየሰሩ ነው። ስለዚህ እንዲሰሩ እድል ስጧቸው ማለት ነው። ጌታ የተባረከ ይሁን። ሃሌሉያ። ከፍ ብሎ ከማንም በላይ ከፍ በል ተብሎ የሚባለው ጌታ ኢየሱስ ክርስቶስ ብቻ ነው። እኛ በሱ የዳንነን በቃ በጸጋው እንዲሁ እሱን ስላመን ነው የዳንን እንጂ የኛ ስራ የማይረባ ያውም አበሻ ሆነን። አበሻ የተለየ እኮ ስጦታ አለ። የክፋት፣ የምቀኝነት፣ የተንኮል ዋናው ብራንዱ ነን። ስለዚህ በጸጋው ብቻ ነው የምንድነው። አበሻ ከሆነ ሌላ የሚያድነን ነገር ብራንድ ነው። የተንኮል፣ የምቀኝነት፣ የክፋት አንደኛው እኛ ነን ከዓለም ላይ። ስለዚህ ጌታ በጸጋው እንጂ ሌላ በምንም አበሻ ሊድን አይችልም። በህልም ራሱ ተንኮል ነው የምናየው እኛ። ደህና ነገር አናየው ህልማችን ራሱ። ስለዚህ ጌታ በጸጋው ካልሆነ በጣም የሐሜት ራሱ አንደኛ ብራንድ የተሰጠን እኛ all of it። ስለዚህ በስራ አጸድቃለሁ አበሻ ሆኜ ብለህ የምትመጻደቃለህ አባቴ ካሁኑ አስተካክል። ጌታ የተባረከ ይሁን። ስለዚህ ምንድነው ጸጋ? ጸጋ ምንድነው? ህግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ምን እያልኳችሁ ነው? ብሉይ ኪዳን ላይ እግዚአብሔር ስጦታውን በመላእክት በኩል ለሙሴ ነው የሰጠው። ስለዚህ ህግ በማን ተሰጠ? በሙሴ ተሰጠ። ጸጋ ግን በኢየሱስ ተሰጠ አይደል? ምን እያልኳችሁ ነው? ብሉይ ኪዳን ስጦታው የተላከበት ነው። አዲስ ኪዳን ሰጪው ራሱ የመጣበት ነው። ስለዚህ ስጦታ በሙሴ ተሰጥቶ እንኳን አንተ ስጦታውን የተቀበለው ሙሴ እንኳን አልጸደቀም። በኮሬብ ተራራ ላይ ቀርቷል፣ ሞቷል። ለምን? አለቱን ተናገሩ ተብሎ አለቱን ዳግመኛ ምን አድርጎታል? በበትር መጥቶታል። አለቱ የሚመታ አይደለም። መጀመሪያ ላይ አንዴ ተመቷል። አለቱ ምልክቱ ደግሞ ሁለተኛ ቆሮንቶስ ምዕራፍ 10 ላይ መታችሁ ስትመለከቱ አለቱ ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል። አባቶቻችን በበረሃው እያሉ ምን አደረጉ ይላል? ይከተላቸው ከነበረው መንፈሳዊ አለት ጠጡ፣ ያም አለት ይላል ሁለተኛ ቆሮንቶስ ምዕራፍ 10 ላይ ያም አለት ክርስቶስ ኢየሱስ ነበር ይላል። አለቱ መጀመሪያ ላይ ተመቷል። አለቱን እንዲመታው ከዛ ምን አድርጎታል? እግዚአብሔር አዞታል። አለቱን የመጀመሪያ ጊዜ መቶታል። ከመታው በኋላ ውሃ አፍልቋል። ዳግመኛ ግን አለቱን ሁለተኛ ዙር ምት አላለው። አለቱን ተናገረው ነው ያለው። አለቱ ክርስቶስ ነው። ክርስቶስ ደግሞ በእንጨት ይመታል፣ በእንጨት ይሰቀላል። ታይፖሎጂካል ወይም ምሳሌያዊ ነው። የመጀመሪያው አለቱ በእንጨት ይመታል ወይም በእንጨት ይሰቀላል። ክርስቶስ ኢየሱስ ለምን? በህግ ይመታል። ማን ነው ኢየሱስን የሰቀለው? ህግ ነው የሰቀለው። ህግ ነው የሰቀለው። ስለዚህ ህግ እንኳን አንተን የሚያድን ኢየሱስን ጭምር የሰቀለ አለቱን ሙሴ በበትር ሲመታው ኢየሱስ ዳግመኛ ኢየሱስ በአዲስ ኪዳን መጥቶ ኢየሱስ ክርስቶስ በመስቀል እንደሚሞት ማረጋገጫው። ሁለተኛ ጊዜ ላይ ሄዶ አለቱን ጌታ እግዚአብሔር ምን አለው? አለቱን አትምታው፣ ምን አድርጉ? ተናገረው። ምን እንዲያደርግ? ውሃ እንዲያፈልቅ ነው ያለው። ሙሴ ግን ምን አደረገ? በትዕቢት አለቱን መታው። ያ ማለት ምን ማለት ነው? ኢየሱስ ዳግመኛ ይሰቀላል የሚል ትርጓሜ ስላለው ጥላውና አካሉ መለየት ስለሌለበት እግዚአብሔር ለምን አለቱን መታው ብሎ በኮሬብ ተራራ እንደቀረ ታውቃላችሁ። ከነዓንንም እንዳያይ እግዚአብሔር አምላክ በበረሃ አስቀርቶታል። ለምን? ኢየሱስን ዳግመኛ ሊሰቅለው ስለፈለገ። ስለኛ ኃጢአት ዳግመኛ ኢየሱስ አይሰቀልም። አንዴ ተሰቅሎ ለዘላለም ነፃ አውጥቷል።
በክርስቶስ ኢየሱስ በማመናችን ለዘላለም የእግዚአብሔር ልጆች ሆነናል፣ ተቀድሰናል፣ ታጥበናል፣ ጸድቀናል። አሁን ብንሞት እኔና ዮኒ በእግዚአብሔር እቅፍ በክርስቶስ ኢየሱስ ውስጥ ያለን። ሃሌሉያ! ኢየሱስ ክርስቶስ ብቻውን የሚያድን ጌታ ነው። ስለዚህ ምን እያልኳችሁ ነው? አለቱ ዳግመኛ አይመታም። በምን? በበትር። ዳግመኛ ኢየሱስ ክርስቶስ ስለ ኃጢአታችን አይሰቀልም። ዳግመኛ ኢየሱስ ክርስቶስ መጽሐፍ ቅዱስ በዕብራውያን ላይ ሲናገር እንዲህ ይላል፣ ለሚያምኑበትም ይላል ሁለተኛ ዳግመኛ ያለ ኃጢአት ይታይላቸዋል። ዮኒ እግዚአብሔር ጋር የሚታየው እንዴት ነው ሲባል በክርስቶስ ውስጥ ነው የሚታየው። ክርስቶስ ደግሞ እንዴት ሆኖ ነው በዛ ያለው? ያለ ኃጢአት። ስለዚህ አሁን ዮኒን አይደለም እግዚአብሔር የሚያየው፣ እግዚአብሔር የሚያየው ክርስቶስን ነው። ዕብራውያን ጻፊ ደግሞ ምን አለ? ዳግመኛ ያለ ኃጢአት ይታይላቸዋል። አሁን በእግዚአብሔር ፊት አቅሜና ብርታቴ የሆነው ምንድን ነው ሲባል ኢየሱስ ክርስቶስ ነው። ስለዚህ የሚታይልኝ ኢየሱስ ነው። ያለምን ሲባል ያለ ኃጢአት። ለዛው መጽሐፍ ቅዱስ እንዲህ ይላል፣ እርሱ በዛ እንዳለ ይላል እኛም በዚህ ያለን ይላል። እሱ በዛ ኃጢአት አልባ ሆኖ እንዳለ እኛም ደግሞ በዚህ በክርስቶስ ኃጢአት አልባ ሆነን አለን፣ የእግዚአብሔር ልጆች ሆነን አለን። ኢየሱስ ክርስቶስ ስሙ የተባረከ ይሁን። ስለዚህ ምን እያልኳችሁ ነው? ሕግ በሰጪው በኩል የመጣ ማለት በስጦታ በኩል በመልእክተኛ የመጣ ነው። ጸጋ ግን ራሱ ክርስቶስ ኢየሱስ የመጣበት ነው። ጸጋ በነፃ እኛ ያላዋጣ ነው፣ እኛ ያልደከምንበት፣ እኛ ያልለፋንበት፣ የኛ አቅም የኛ ጉልበት ያልተዋጣበት እግዚአብሔር በልጁ በክርስቶስ ኢየሱስ እኔን እንደኔ አይነት ኃጢአተኛ እንደ ዮኒ አይነት ኃጢአተኛ ልክ ዘሪቱ እንደዘመረችው የዓለም ኃጢአተኞች እንኳን ደስ አላችሁ ክርስቶስ ኢየሱስ መጥቷል ሊያድናችሁ እንደተባለ ለእኛ የምስራች ሆኖልን የመጣልን ኢየሱስ ክርስቶስ ነው። የሚገርም ጌታ ኢየሱስ ክርስቶስ በኤፍራታ ወይም በቤተልሔም በታናሽቷ ከተማ ሲወለድ መላእክት እንዲህ አሉ፣ መድኃኒት እርሱ የሆነ ክርስቶስ ኢየሱስ ተወልዶላቸዋል። ተወልዶልናል አላሉ። የምስራችሁ ለእኛ ነው። የኢየሱስ መወለድ የምስራች ለመላእክት አይደለም፣ ለእኛ ነው። የተወለደው ለማን ነው? ለእኛ ነው። ጌታ ኢየሱስ ክርስቶስ አንድ መልአክ ወድቆ ተወልዶለታል? አልተወለደለትም። ሳጥናኤል ወድቆ ተወልዶለታል? በፍጹም አልተወለደለትም። ስለ እርሱ መጥቶ አልተሰቀለም። መላእክት ለምንድን ነው በእኛ መዳን በእኛ መጽደቅ የሚደነቁት? ለምንድን ነው በመላእክት ዘንድ ለምንድን ነው የእጅ ጭብጨባ ያለው? ለምንድን ነው የሚደሰቱት? በአንድ ሰው መመለስ ለምን ይደሰታሉ? እነ ሚካኤል እነ ገብርኤል ለምን ይደሰታሉ ሲባል ዳግመኛ ለመላእክት እንኳን እድል ያልሰጠው ጌታ እንዴት ለሰው ልጅ ለዛውም ሊሞት ሰው ሆኖ መጣ ብለው ይደነቃሉ። ለምን? ማንም መልአክ የወደቀ መልአክ ዳግመኛ እድል ተሰጥቶት አናውቅም። ሜድን ኢትዮጵያ ብቸኛው መጥቆራ የሚባል ሰው ንስሐ ተሰጥቶት ያለው ብቸኛ ጋኔን እኛ ሀገር ነው። እንግዲህ ለየትኛውም ሰይጣን እግዚአብሔር ዳግመኛ እድል የሰጠው ሰይጣን የለም። ዳግመኛ እድል የሌለው ምን የለም? መልአክ የለም። እግዚአብሔር ብቻ ለእኛ ዳግመኛ እድል ሰጥቶ ለእኛ ተወልዶ ኢየሱስ ክርስቶስ ዋጋ ከፍሎ በመስቀል ላይ ሞቶ ያዳነን ያጸደቀን የእንደገና አምላክ የምህረት አባት የመጽናናት ሁሉ አምላክ እግዚአብሔር ብቻ ለእኛ የተወለደ ራሱን አሳልፎ የሰጠ ኢየሱስ ክርስቶስ ብቻ ነው። ስለዚህ ምን እያልኳችሁ ነው? ሕግ በሆነ ስጦታ በኩል ነው የመጣው። ጸጋ ግን ራሱ ክርስቶስ ኢየሱስ የመጣበት ነው። የጸጋው ወንጌል ወይም የጸጋው ቃል ወይም የጸጋው ኪዳን ምን ማለት ነው? የጸጋው ወንጌል ማለት በክርስቶስ ኢየሱስ ተሰርቶ ያለቀ የተፈጸመ የእግዚአብሔር ዘላለማዊ አጀንዳ ወይም ፕሮግራም። በማን ያለቀ? በክርስቶስ ኢየሱስ ተሰርቶ ያለቀ። የጽድቅ ስራ አለን እኛ? የለንም። የጽድቅ ፍሬ ግን አለን። የጽድቅ ስራ ማን ነው የሰራው? በክርስቶስ ኢየሱስ በመስቀል ላይ የተሰራ ነው። እኛ ምንድን ነው ያለን ሲባል የጽድቅ ፍሬ ነው ያለን። ስራው በማን ስለተሰራ? በክርስቶስ ስለተሰራ። መልካም ስራ እንሰራለን። ኦፍኮርስ በክርስቶስ የጸደቀ የዳነ ሰው መልካም ስራ ይሰራል። መልካም ስራ የሚሰራው ለመጽደቅና ለመዳን ሳይሆን መጽደቁን የሚያሳይበት መዳኑን የሚገልጥበት ምንድን ነው? ዲሞንስትሬሽን ራይቸስነስ ዲሞንስትሬሽን፣ ጽድቅን የምንገልጥበት ጽድቅን የምናወጣበት የምናሳይበት በክርስቶስ ኢየሱስ መዳናችንን የምናረጋግጥበት ኮንቪክት የምናደርግበት እንጂ የምንጸድቅበት አይደለም። ሲጀመር መልካም ስራ እኛ ብንሰራ ይኸውላችሁ፣ መልካም ስራ ብንሰራ ከሴት ጋር በአካል ባንተኛ በሐሳባችን ዝሙት አለብን። በሐሳባችን ሰውን ባንገድል ለእገሌ ብለን የምንጠብቃቸው ልንገል ቀጥረው የያዝንላቸው ብዙ ሰዎች አሉ። ማን ታዲያ በስራ ሊጸድቅ ይችላል? አይታችኋል። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 18 ላይ ቸር መምህር ሆይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብሎ ልክ ሊፎግር ሲመጣ ጌታ ኢየሱስ ክርስቶስ ስለምን ቸር ትለኛለህ? ሊፎግር ነው የመጣው። ለምን? ሕግን ተጠቅሞ ጌታ ኢየሱስን ሊፎግር ነው የመጣው። ጌታ ኢየሱስ ክርስቶስ በደንብ አድርጎ የልቡን ሞቲቭን ያውቅ ነበርና ጋድ ኢዝ ኖት ዘ ጋድ ኦፍ አክሽን፣ ጋድ ኢዝ ዘ ጋድ ኦፍ ሞቲቭ።
እግዚአብሔር የአክቲቪቲ አምላክ አይደለም። ከምን ተነስተ ነው ያንን ሞቲቭ ያንን ነገር ለማድረግ ሞቲቭ ምንድን ነው የሚል ነገር ነው የሚያነሳሳው። ሞር ፎከስ አድርጎ ጌታ የሚያየው እንጂ ያንተ የምታደርገው ነገር አይደለም። መጣ ቸር መምህሮ የዘላለም ሕይወትን ወርስ ዘንድ ምን ላድርግ ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ከዛስ ሕግን ተማምኖ የመጣ ሰው ነው። የሚገርም ኢየሱስ ስራ ፈልገ ከመጣ ስራ በደንብ አድርጎ ይሰጣል። እረፍት ፈልገ ከመጣ ደግሞ እረፍት ይሰጣል። ሕግ ፈልጎ ነው የመጣው፣ ስራ ፈልጎ ነው የመጣው። ይሄ እንግዲህ ራስ አገዝ የሆነ ሰው ነው። ከዛ በኋላ ሕግን ጠብቃል። አዎ ከልጅነቴ ጀምሮ ጠብቅ ያለው አለ ጌታ ኢየሱስ ክርስቶስ። ግን የመጀመሪያውን ሕግ እንዳልጠበቀ አሳየው። እንዴት አድርጎ ሲል ጌታ ኢየሱስ ክርስቶስ ጋር መጣና ከልጅነቴ ጀምሮ ይሄንን ሕግ ጠብቅ ያለው ሲል let me show you you just missed one thing። ምንድነው እሱም ሲባል ገንዘብን ያለህን ሁሉ ሽጠ ለድሆች አከፋፍለ ተከተለኝ ሲለው ምን ይላል? ስለ ገንዘቡ ፊቱ ጠቆረ ተመለሳል። ስለምኑ? ስለ ገንዘቡ። ሙሴን ሕግ ጠብቅ ያለው ነው የሚለው እንዳልጠበቀ ጌታ ኢየሱስ ክርስቶስ እንዴት አድርጎ እንዳሳየው ተመልከቱ። የመጀመሪያው የሙሴ ሕግ ምንድን ነው የሚለው? ከአምላክ ከእግዚአብሔር በቀር ሌሎች አማልክት አታምልክ። ስለዚህ የመጀመሪያውን ሕግ ጥሶታል። ምን ብሎ? ገንዘብን ከእግዚአብሔር በላይ አድርጎ ገንዘብን አምልኮታል። ስለዚህ አሁን ይሄ ሰውዬ እንዳይጸድቅ ከእግዚአብሔር በላይ የሚወደውና የሚያከብረው የሚያመልከው ገንዘብ አለ። ስለዚህ አይታል ሕግን ፈልገ ስትመጣ ጌታ ኢየሱስ ክርስቶስ በደንብ አድርጎ ምን ያደርጋል? ሕግን ይሰጣል፣ ስራ ይጭንብሃል። የኛ ሀገር ሰው ደግሞ ይገርምሃል። በግ ትከሻው ላይ ተሸክሞ እየሄደ እባክህ ሊፍት ልስጥ ብለህ ዲፎርዲ ላይ አውጥተው ጭነው ዲፎርዲ ላይ ከወጣ በኋላ ከእንደገና ቆሞ በጉን ይዛል ትከሻው ላይ። ለምን? ስራ የሚፈልግ ህዝብ ነው። ስራ በቃ በመልፋት ዋጋ በመክፈል በመጋር በመጣር ዋጋ በመክፈል መኖር የሚፈልግ ህዝብ ነው። ይገርማል። ኢቭን ኢፍ እንኳን ኢትዮጵያ ውስጥ ለምሳሌ ኢትዮጵያ ውስጥ በጣም ጠንካራ ሰራተኛ የሚባለው ምን አይነት ስራ እኮ ነው የተናገርከው? እየሳኩ እንጂ እያረፍክልኝ የተናገርከው ቀልድ እኮ በጣም የሚያስቅ ነው። ቲምጎይ እንደ ጨረፍ አድርጎት ያልፋል እንዴ? ትንሽን ሳቅ። እየሳቅን ነው የምንጫወተው። ራይድ ስትሰጠው አለ ራይዱን እንትኑ ላይ ጭኖት በጉን እንደገና ተሸክሞት አሁንም በኢየሱስ ያለቀውን ስራ ኢየሱስን ላግዘው ይላል። እስኮርት ላድርግ ኢየሱስን በስራ ላግዘው እያለ ነው። መሴጁ ገብቶኛል። እና ካምፓኒ ቀልላት አድርገው ሄድካ ነው። እኛ ጋር የሚያስተነፍስ ስራ ነው። ቆይ የምርኮ መካሰባችሁን ጌታ ሰርቶ የጨረሰውን እኔ ቆይ ላግዝ ጌታን እያልነው እኮ ነው። በሱ ስራ ጌታ ቀጥል ቅዱስ በጣም እኮ ባይዘው ያበሻ ለሰው የማያዝን ለእግዚአብሔር ግን የሚያዝን ትውልድ እኮ። ለሰው አያዝንም። መጥቶ ለምሳሌ እኛን አሁን ኮሜንት ላይ ሲሳደብ ለእኛ አያዝንም፣ ግን ለእግዚአብሔር ምን ብሎ ያዝናል? በስራ ነው የሚጸደቀው። በጣም ነው የሚያዝንለት ለጌታ። እኛን ቅጥቅጥ እኮ ነው ልጥልጥ እያደረገን እዚህ ለጌታ ያዝናል። እውነት የማያልፍለት ድሃ ሀብታም ይጋብዛል። ምንድን ነው ጉዳዩ? ምንድን ነው? ይሄ ሰው ስራ ፈልጎ ነው የመጣው። ኢቭን ኢፍ ቀደም ብያቸዋለሁ። ኢትዮጵያ ውስጥ በጣም ለፍቶ እኮ ነው የሚያድረው። ለፍቶ አዳሪ እኮ ነው፣ ድሃ እኮ ነው። እንደዚህ ዋጋ ከፍሎ የሚባለው ምን አይነት ሰው? የቀን ሰራተኛ። ለምሳሌ አንድ ኮምፒውተር ሳይንስ ሰራተኛ እንድታየው ለፍቶ ነው የሚኖረው አይልም። አንተ ተዝናንተ ነው ምናምን የሚሉ ኮምፒውተር ሳይንስ ባለሙያው እኮ ለፍቶ እኮ ነው ተምሮ የደረሰው። ስለዚህ እኛ ሀገር ራሱ ስራ ራሱ በስራ አንጻር ራሱ ለፍቶ ነው ገንዘብ የሚያገኘው የሚባለው ራሱ ምንድን ነው? ላብ ያላበውን ሰው ነው። ቁጭ ብሎ ቤቱ ዋይት ኮለር እና ብሉ ኮለር እና ዋይት ኮለር የሚባለው አለ። ቢሮ ውስጥ የሚሰሩና ደግሞ ሜዳ ላይ የሚሰሩ ሰዎች ማለት ነው። ስለዚህ ዋይት ኮለሮችን ሲያዩ አይ ይሄ ለፍቶ አይደለም የሚያገኘው ይላሉ። ያንን የስራውን ዘይቤ መጽሐፍ ቅዱስ ላይ ያመጣሉ። እምነት ላይ የሚያመጡና ዝም ብሎ እንደ ጴንጤ ዝም ብሎ በመጠጣት እንደ ጴንጤ በመብላት ምናምን አይደለም ይላል። ጌታ ኢየሱስ ክርስቶስ እያበላ ነበር የሚሰብከው። ጠብርያዶስ ዳር ቢች ዳር እየወሰደ በቃ ዘና እያደረጋቸው እነ ጴጥሮስን ማለት ነው። ፈታ በሉ ብሉ እያለ ጌታ ኢየሱስ ስሙ የተባረከ ይሁን እና ያንን ይገርማል ሊሆን ያንን የስራ ዘይቤ መንፈሳዊም ዓለም ላይ ያመጡታል። እኛ ዝም ብለን አንጸድቅም። በመውረድ በመውጣት ጤዛ በመነስለስ ጤዛ በመላስ ድንጋይ በመንተራስ አመድ በመነስነስ ማቅ በመልበስ 8 ሽንቡራ በመብላት 1 ኒኬል ውሃ ለ30 በመጠጣት ምናምን ብለው የጽድቅን መንገድ የእንትን ምንድን ነው የሚባለው? ይሄ የህብረት ስራ ይሄ እንትን አናደርገው። የጽድቅ ስራ በክርስቶስ ኢየሱስ የተፈጸመ ያለቀ ነገር ነው። ማንም እግዚአብሔርን ምን አያደርገውም፣ አይደግፈውም። መጽሐፍ ቅዱስም እንደዛ ነው የሚለው። ወዳጆቼ
ጸጋው በእምነት አድኗቸዋል እንጂ ጸጋው በስራ አድኗቸዋል። ጸጋው በመልፋታቸው አድናቸዋል አይደል? ጸጋው ራሱ የሚሰጠው ለደካማ ሰው፣ ጸጋ የሚሰጠው ለደካማ አቅም ለሌለው ሰው። ስለዚህ ጸጋው ምንድነው ሲባል በክርስቶስ ኢየሱስ ተሰርቶ ያለቀ የተፈጸመ የእግዚአብሔር ነፃ አቅርቦት ወይም ዘላለማዊ ፕሮግራም ወይም አጀንዳ። ጌታ ኢየሱስ ክርስቶስ በመስቀል ላይ የመጨረሻውን ቃል ሲናገር እንዲህ አለ፣ ቴቴለስታይ አለ። ቴቴለስታይ ማለት በአካውንቲንግ የግሪክ አካውንቲንግ ምሁራን የአንድን ሰው ቢዝነስ ይሄ ቢዝነስ ባላንስ ሺት ኢንካም ስቴትመንት ሙሉ የፋይናንሻል እንትኑን ሂሳቡን አወራርዶ ሲጨርሱ መጨረሻ ላይ ሲፈርሙ ቴቴለስታይ ብሎ ነው የሚፈርሙት። ሂሳብ ተወራርዶ አልቋል የሚል የግሪክ ቃል ነው። ጌታ ኢየሱስም አት ዘ ሴም ታይም ሚንዋይል ጌታ ኢየሱስ ክርስቶስ በመስቀል ላይ የተጠቀመው ቃል የግሪኮቹን የአካውንቲንግ ምኖችን ነው ምሁራንን ቃል ነው። ምን አለ? ቴቴለስታይ ተከፍሏል። ህግ ለህግ ለሚያስፈልገው ነገር ጌታ ኢየሱስ ክርስቶስ ከዚህ በኋላ ከዮኒ እንዳይጠብቅ፣ ከዚህ በኋላ ከእኔ እንዳይጠብቅ፣ የኃጢአት ክፍያ ከማንም ከዚህ በኋላ ከኛ እንዳይጠብቅ እግዚአብሔር በልጁ በክርስቶስ ኢየሱስ መስቀል ላይ ጥንቅቅ አድርጎ ጨርሶታል። ማንም የሚከፍለው ማንም እግዚአብሔርን የሚያግዘው ነገር የለም። ተፈጽሟል፣ አልቋል፣ ተጨርሷል። ወንጌል የዛሬ 2000 ዓመት ተሰርቶ መዝገቡ ወደ ሰማይ መዝገብ ተገብቷል። አንደኛው ነገር ምንድነው ሲባል በእምነት በመጽደቅ ወደ እግዚአብሔር መንግስት መግባት ብቻ ነው። ጸጋ ምንድነው? ጸጋ ለማይገባው ሰው የሚሰጥ ያልተገባ ሞገስ ነው። ጸጋ ለማይገባው ሰው ኃጢአተኛ ለሆነ፣ በደለኛ ለሆነ፣ ጻድቅ ላልሆነ፣ ኦኬ ደካማ ለሆነ የሚሰጥ ምንድነው? ያልተገባ ሞገስ ወይም ስጦታ ነው። ህግ በደንብ ስሙ። ህግ ከኃጢአተኛ ሰው ጽድቅን ይጠብቃል። ህግ ደካማ ከሆነ ሰው በኩል ጽድቅ ስጠኝ ይላል ህግ። ጸጋ ግን ለኃጢአተኛ ሰው ጽድቅን ይሰጣል። let us see the difference። ህግ ከኃጢአተኛ ሰው ጽድቅን ኤክስፔክት ሲያደርግ፣ ጸጋ ደግሞ ለኃጢአተኛ ሰው ጽድቅን ምን ያደርጋል? ሰርቭ ያደርጋል። ስለዚህ ከህግ በኩል ነው ወይስ ከጸጋ በኩል? ማንም በመልካም ስራ ሊጸድቅ አይችልም። በመልካም ስራ እንኳን እኛ ኢሳይያስ ራሱ ጽድቃችን የመርገም ጨርቅ ነው አለ። የመርገም ጨርቅ ማለት አሁን ናውዴስ ሞዴስ ማለት ነው። የተረገመ የተጣለ ነገር ማለት ነው። ኦኬ ንጽህና እንትን ማለት ነው። ኦኬ ምንድን ነው? ጽድቅ ራሱ የመርገም ጨርቅ ከሆነ ኃጢአታቸውን ደግሞ ሀውካ ምን ያህል ሊሆን እንደሚችል አስቡት። ስለዚህ ሰው በመልካም ስራ ሳይሆን በተሰራው በክርስቶስ ኢየሱስ ስራ በማመን የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ከሆነ በኋላ መንፈሱ በውስጡ ስለሚገባ፣ ህይወት በእርሱ ስለሚገባ፣ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ መንፈስ ውስጡ ስለሚገባ ስድብን ያቆማል፣ ዘረኝነትን ያቆማል። ዮኒ 30 ቀን ወይም 30 ወይም 2-3 ወር ቆይ ስድብ ላቁም ብሎ አልተለማመደም። ድንገት ኢየሱስ ክርስቶስን ሲያገኝ 15 ዓመት የሰራው ኦኬ ያንን ሁሉ ፖለቲካ ያንን ሁሉ ስድብ በአንድ ቀን እርግፍ አድርጎ የጣለው እንዴት ነው ሲባል በጸጋው ነው። ልክ ገጠር ላይ እኔ ገጠር ልጅ ነኝ። እንግዲህ ገጠር ላይ ምን ይደረጋል? አንዳንድ ላንድ ክሩዘሮች በፊት ንግስ ምናምን ስንሄድ ድንገት ለምነን ላንድ ክሩዘር ከ3-4 ቀን በፊት ነው እንትን ምንይዘው ወረፋ ምንይዘው በሷ ለመሄድ ማለት ያለበለዚያ በ9 ሰዓት በእግር ነው ምንሄደው ንግስ ማለት ነው። እና ላንድ ክሩዘሯ ድንገት እየወጣች መንገድ ላይ ጭቃ ይፈጠራል። ጭቃ ሲፈጠር ከዛ ስትራፕ ያደርጋል። ላንድ ክሩዘሩ መውጣት ያስቸግረዋል እና በጣም ይጮሃል መኪናው ምናምን። ከዛ የመጨረሻ ማድረግ የሚችለው ረዳቱን ወይም ረዳት ካለው ረዳት ውረድና ምን እንትን እሰር ይለዋል። ጎማ ላይ ያለውን ነገር እሰር ይለዋል። ጎማ ላይ ያለውን ነገር ይታሰራል። ሪዲዮታ ይባላል። ሪዲዮታን ሄዶ ሲያስረው መኪናው ቅድም መውጣት የማይችለውን ዳገት ይወጣል። አይታችኋል? ቅድም መውጣት የማይችለውን ዳገት ይወጣል። ጸጋ ማለት ባንተ አቅም ያልወጣኸውን፣ ባንተ ጉልበት ያልወጣኸውን ከእግዚአብሔር በሚመጣ አቅርቦት ያስቸገረህን የኃጢአት ትግል የሚገላግል። እንኳን ደስ አላችሁ በኃጢአት ትግል ውስጥ ላላችሁ። በራሴ ይህንን ሲጋራ አቆማለሁ፣ በራሴ ይህንን ዝሙት አቆማለሁ፣ በራሴ ይህንን ነገር አቆማለሁ ለምትሉ ጸጋ ትግል አይደለም። ጸጋ ስጦታ ነው። ጸጋ ችሎታ አይደለም። ጽድቅ ችሎታ አይደለም። ጽድቅ ስጦታ ነው። ለዛ ነው ሮሜ ምዕራፍ 5 ቁጥር 17 ላይ ሲናገር የእግዚአብሔር ቃል የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ። ጽድቅ ምንድነው? ስጦታ። የጽድቅን ምን ስጦታ የሚቀበሉ። righteousness is a gift from the almighty God. It's not about our deeds. ከእግዚአብሔር ዘንድ የሚመጣ ሰርቭ የሚደረግ ነው፣ ስጦታ ነው። የጸጋውን አለ ምን አለ? የጸጋን ብዛትና የጽድቅን ስጦታ ብዛት ምን ያህል የሚቀበሉ፣ ስጦታውን የሚቀበሉ በክርስቶስ ኢየሱስ በኩል ይላል። በህይወት ላይ ይነግሳል። በኃጢአት ላይ ትነግሳል። በዘረኝነት ላይ ትነግሳል። በስካር ላይ ትነግሳል። በሱስ ላይ ትነግሳል። በሱስ ላይ እንድትነግስ የሚያደርግ ያንተ መልካም ስራ ሳይሆን የእግዚአብሔር ጸጋ አቅርቦት ወይም አቅም ማለት ነው። ልክ እንደ ሬዲዮታው ማለት ነው።
መውጣት ያቃተውን ዳገት እንዲወጣ አቅም እንደሚሰጠው እንደዛ የእግዚአብሔር ጸጋ ወደ ህይወታችን ሲመጣ ምን ያደርገዋል? ኃጢአትን እንድንጠላ ያደርገናል። እኛ አይደለንም በመጠጣት የምንታወቀው፣ እኛ አይደለንም በመቃም የምንታወቀው፣ እኛ አይደለንም ሄደን ኮንሰርት በመዝፈን የምንታወቀው፣ እኛ አይደለንም ጠንቋይ ቤት በመሄድ የምንታወቀው፣ እኛ አይደለንም ጫት ይዘን በመሄድ የምንታወቀው፣ እኛ አይደለንም በመጠጣት በመስከር ቀን በመጠበቅ በመደባደብ በመዝለል የምንታወቀው። እኛ ጴንጤዎች አይደለንም። ለምን? ስለጸደቀን። የጸደቀ ህይወት ሰው የጸደቀ ሰው ደግሞ የህይወት ፕሮቶኮል ያስፈልገዋል። እንዴት? ክርስቶስን እየመሰለ ይኖራል። አንድ የጸደቀ ሰው ልዩ ምልክቱ ምንድነው ሲባል በፊት የሚኖረውን ህይወት ደግሞ አይኖርም። ስለዚህ እኛ ጴንጤዎች ነን። ለኢትዮጵያ በረከት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ለመጪው ትውልድ ራሱ እግዚአብሔር ለብዙ ነገር መፍትሄ አድርጎ ያስቀመጠው እኛ ጴንጤዎችን። ለምን? ወንጌል እንሰብካለን፣ እንናገራለን፣ ሰዎችን ከጨለማ ወደሚደነቅ ብርሃን እናወጣለን። በ5 ዓመት ጴንጤ ይጠፋል ብለዋል። እኔ ደግሞ እንዲህ እላለሁ፣ በ10 ዓመት ጴንጤ 100 ሚሊዮን ይገባል። 100 ሚሊዮን በ10 ዓመት ውስጥ ይገባል። ኦርቶዶክስ አትጠፋም፣ ለዘላለም ትኑር። እንወዳቸዋለን። ኦርቶዶክስ ለዘላለም ትኖራለች። እኛም ትውልድን ደግሞ እየተናጠቅን ወደ እግዚአብሔር መንግስት እናስገባል። ማንም የሃይማኖት እምነትን የማንቋሸሽ የመሳደብ፣ ሙስሊምን የመሳደብ፣ ካቶሊክን የመሳደብ ፕሮግራም የለን። አንድ ነገር ግን በደንብ አድርጌ አሹር አደርጋቸዋል። የዛሬ 10 ዓመት ኢትዮጵያ ውስጥ ጴንጤ በጴንጤ ሆኖ ህዝቡ ሁሉ ያልቃል። የእግዚአብሔር ልጅ በመሆን ህዝቡ ሁሉ ይጠቀለላል። ለምን ሲባል መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔር በጎ ፍቃዱ ወይም ፍጹም ፍቃዱ አለ በሰማይና በምድር ያሉትን በማርያም መጠቅለል ነው አይልም። በሰማይና በምድር ያሉትን በተክልዬ መጠቅለል ነው አይልም። በሰማይና በምድር ያሉትን በጳውሎስ መጠቅለል ነው አይልም። በሰማይና በምድር ያሉትን ሁሉ በክርስቶስ ኢየሱስ መጠቅለል ነው ይላል። የእግዚአብሔር አጀንዳ፣ የእግዚአብሔር ፕሮግራም ሰውን ሁሉ በክርስቶስ ኢየሱስ መጠቅለል እንጂ በፍጡር የመጠቅለል ምንም አይነት ፕሮግራምና አጀንዳ የለውም። ጸጋ ያልተገባ ሞገስ ነው። ያልተገባ ሞገስ ምን ማለት ነው? ላልሰራ፣ ላልለፋ፣ ዋጋ ላልከፈለ ሰው የሚሰጥ የእግዚአብሔር አቅርቦት ወይም ፕሮቪዥን። ህግ ወደ ላይ ነው፣ ጸጋ ወደ ታች ነው። በህግ ያለ ሰው እግዚአብሔር ላስደስተው ይላል። 2-3 ቀን የጾመ ጊዜ በጣም ጻድቅ የሆነ ይመስለዋል። ከዛ 3ኛ ቀን ደግሞ ይወድቃል። ጸጋ ውስጥ ያለ ሰውስ እግዚአብሔርን ለማስደሰት ሳይሆን በእግዚአብሔር ተደስቶ ለእግዚአብሔር የፍቅር ምላሽ የሚሰጥ ነው። ህግ ሁል ጊዜ እግዚአብሔርን ሽቅብ ለማስደሰት፣ ሁል ጊዜ እግዚአብሔርን ሽቅብ ለማስደሰት፣ እግዚአብሔርን ኢምፕረስ ለማድረግ። ጸጋስ በእግዚአብሔር በመደሰት ለእግዚአብሔር የሚገባ የህይወት ስርዓትን ምን ማድረግ ነው? ሰርቭ ማድረግ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጸጋ ያልተገባ ሞገስ ነው ስንል ኢየሱስ እግዚአብሔርን በፍጹም ስለታዘዘ በእርሱ መታዘዝ ስታመን እግዚአብሔር ያንን እምነት ጽድቅ አድርጎ ይቆጥርልሃል። እስቲ ወደ አብርሃም እንሂድ። አብርሃም ይሁንዬ መጽሐፍ ቅዱስ ምን ይላል? አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። የእምነትን ሰው ከተመለከትን እምነትን ባይዞ የምንመለከተው ከክርስቶስ ሰምራ አይደለም። እምነትን የምንማረው ከዘራ ብሩክ አይደለም። እምነትን የምንማረው ከሆነ ነብይ አይደለም፣ ከሆነ ፓስተር አይደለም። እምነትን ከተማርን የምንማረው ከማን ነው ሲባል ከአብርሃም ነው፣ ከጌታ ከኢየሱስ ክርስቶስ ቀጥል። አብርሃም እንዴት ነው የጸደቀው? መጽሐፍ ቅዱስ እንዲህ ይላል፣ አብርሃምም አመነ፣ ከዛስ እምነቱም ምን ሆነ? እምነቱም ጽድቅ ሆኖ ተቆጠረለት። አብርሃም ያመነው ማንን ነው? እግዚአብሔርን ነው አይደለ? አብርሃም አመነ። ያመነው ማንን? እግዚአብሔርን። በሌላ ቋንቋ አብርሃምም እግዚአብሔርን አመነ። እግዚአብሔርም ደግሞ እምነቱን ምንድነው? እምነቱ ራሱ እግዚአብሔር ነው እምነቱ። ስለዚህ እግዚአብሔር ራሱን ለአብርሃም እምነት አድርጎ ቆጠረ። ገብቷችኋል? ይኸውላችሁ አብርሃም ያመነው እግዚአብሔርን ነው። ያመነው እምነቱ እግዚአብሔርን ስለሆነ እግዚአብሔር ራሱን ስላመነ እግዚአብሔር ለአብርሃም ራሱ እግዚአብሔር ራሱን ለአብርሃም ጽድቅ አድርጎ ቆጠረለት። ዛሬም ለኛ ክርስቶስን ስናምን እግዚአብሔር የቆጠረልን የእኛን እምነት ሳይሆን የተቀበልነውን እምነት ክርስቶስን ነው ለኛ ጽድቅ አድርጎ የቆጠረልን። ማስረጃ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 በማስረጃና በመረጃ ጴንጤ ስለሆን ማለት ነው። ጌታ ይባረክ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ጽድቅ ለምን በእግዚአብሔር መመካት እንዲሆን ዘንድ እግዚአብሔር ይህን አደረገ። ምን አደረገ? ከእግዚአብሔር ዘንድ እዛ የተቀመጠልን አለ። ከእግዚአብሔር ዘንድ እሺ ጥበብ፣ እሺ ጽድቅ፣ እሺ ቅድስናም፣ እሺ ቤዛነትም፣ እሺ ባደረገልን አይደለም የሚለው በተደረገልን። ስለዚህ ኢየሱስ ክርስቶስ እግዚአብሔር ጋር ጽድቅ ተደርጎልናል። የዮኒ ጽድቅ የእርሱ ሰኞና ማክሰኞ አይደለም። የዮኒና የቅዱሴ ጽድቅ ማን ነው ሲባል በእግዚአብሔር ዘንድ እግዚአብሔር ኢየሱስን ጽድቅ አድርጎልናል። ልክ አብርሃም ሲያምን ያመነው እግዚአብሔር እንደሆነ እግዚአብሔር ለአብርሃም ራሱን ቆጠረ። ራሱን እምነቱ ምን አድርጎ ቆጠረለት? እምነቱ ምን አድርጎ ቆጠረለት? ጽድቅ አድርጎ ቆጠረለት። አሁንም በአዲስ ኪዳን እግዚአብሔር ክርስቶስን ነው የቆጠረልን።
በእግዚአብሔር ዘንድ ጽድቃችን፣ በእግዚአብሔር ዘንድ ሞገሳችን፣ በእግዚአብሔር ዘንድ ቅድስናችን ኢየሱስ ክርስቶስ እንጂ እኛ ያደረግነው እኛ የሰራነው ነገር አይደለም። ኢየሱስ ክርስቶስ ጌታ ነው። ሕግ ምንድን ነው? ጸጋ ያልተገባን ሞገስ ነው። ሕግ ደግሞ የተገባን ሞገስ ነው። ምን ማለት ነው? የሆነ መልካም ነገር ስታደርግ ከዛ በኋላ ደግሞ የሚመጣ ነገር ነው። ጸጋ ግን ምንድን ነው ሲባል በአይን ያልታየ በጆሮ ያልተሰማ፣ አሜን፣ በአይን ያልታየ በጆሮ ያልተሰማ እግዚአብሔር ደግሞ በሰው ልብ ያልታሰበ የእግዚአብሔር አቅርቦት። ሕግስ በአይን የታሰበ ነው። ቆይ ላድርግ፣ ይሄን አድርጊ፣ ቆይ ገዳም ሂጂ፣ ቆይ ሀጅ አድርጊ፣ እንደዚህ አድርጊ ብሎ ምን ሰው ያሰበው ነው። ወንጌል ሲባል ሳናስብ ናይት ክለብ ውስጥ አገኘን፣ ሳናስብ የጫት በረንዳ ውስጥ አገኘን፣ ሳናስብ ስንደባደብ አገኘን። ምንድነው ሲባል ጸጋ ያልተገባ ሞገስ ነው። ሕግ ግን ምንድነው ሲባል የተገባ ሞገስ ነው። ያልተገባ ያልጠበቅነው ኤክስፔክት ያላደረግነው። ለዛ እኮ ነው ባይዘው ወንጌል ማለት ይሆንዬ ወንጌል ማለት በግሪኩ እንዳይሰለቻችሁ ነው። ቶሎ ማፈጥ ነው። ጥሩ ሰባኪ ነኝ ያታችሁ ቶሎ በላይ ነው የምሰጣችሁ። ጌታ ይባረክ። እንዳይሰለቻችሁ ጌታ ይባረክ። ይሁን ወንጌል ማለት በግሪኩ ምን ማለት መሰለ? ለማመን የሚከብድ ነገር ግን እርግጥ የሆነ መልካም ዜና ማለት ነው። ኢቫንጌሊዮን ማለት ለማመን የሚከብድ ነገር ግን እርግጥ የሆነ የተፈጸመ ዜና ማለት ነው። ለማመን ይከብዳል። አሁን ለምሳሌ ይሁን ሰው በስራ ነው በእምነት ጸድቃለህ ሲባል እንዴት ሆኖ ካለ ችግር የለውም። ወንጌል ስራው ዓላማ በራሱ የስራው ጸባይ ነው እንደሚባለው ወንጌል ራሱ ትርጉሙ ኢቫንጌሊዮን የሚለው ምን ትርጉሙ ለማመን የሚከብድ ማለት እንዴ ሳልሰራ ምንም ሳላዋጣ እንዴት ሆኖ ምናምን ትላለህ። ሉቃስ 18 ላይ ያለው ሰው ያይታል። ገንዘብ ተጠየቀ፣ ገንዘቡን እንቢ ብሎ ሄደ። ሉቃስ 19 ላይ ደግሞ አንድ ክፍል ፈቀቅ ብሎ ሲሄድ ግን እዛው ላይ 18 ላይ ካየ ለባለጠጋው ለእግዚአብሔር መንግስት መግባት እንዴት ጭንቅ ነው አለ። ከዛ ሰዎቹ ምን አሉ? ታዲያ ማን ሊድን ይችላል አሉ። ምክንያቱም አይሁድ ላይ ሀብታም ሰው ከተገኘ ምን ብሎ ያምናሉ መሰለ? ይሆንዬ ይሄ የእግዚአብሔርን ሕግ ጠብቆ እግዚአብሔር የባረከው ጻድቅ ነው ተብሎ ይታመናል። ስለዚህ ይሄን ሰውዬ ሲያዩ ሀብታም ሰው ከታየ ሕጉን ጠብቆ እግዚአብሔር የባረከው ነው ይሄ ጻድቅ ሰው ነው ብሎ ነው የሚያምኑት። ከዛ እሱም አልጸደቀም፣ ፊቱ ጠቆረ፣ ተመለሰ። ከዛ ህዝቡ ምን አለ? ምን እንዳሉ ታውቃል? ታዲያ ማን ሊድን ይችላል አሉ። ጌታ ኢየሱስ እንዲህ አለ፣ ለሰው የማይቻል ለእግዚአብሔር ይቻላል። ስለዚህ በአጭር ቃል ጽድቅ ምንድን ነው? ለሰው የማይቻል ለእግዚአብሔር ግን የሚቻል የእግዚአብሔር ስጦታ ነው። ጽድቅ ለሰው የማይቻል ለእግዚአብሔር ግን የሚቻል። ሰው በምኑም አይችልም፣ በምንም አቅም እንኳን ሀበሻ በስልክ ኃጢአት የምትጨርስ ሰውዬ ሁሉን ነገር በደሊቨሪ ቤት የምትጨርስ ሰውዬ አይደለም። ፈሪሳዊ እንኳን ምን አሉ? ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ነው የተባለ። የፈሪሳውያን ጽድቅ በጣም ከባድ ነው ብራዘር፣ ከባድ ነው። ሊፍት እንኳን በእጃቸው አይነኩ፣ ከሚስቶቻቸው ጋር አይተኙ፣ በጣም ካተቀመጡበት እግራቸውን አይዘረጉ፣ አያጥፉም፣ ዋጋ በመክፈል ነው የሚኖሩት። እነርሱ እንኳን ሊጸድቁ አልቻሉ። ሰውየው ሄደ። ጌታ ኢየሱስ ምን አለ? ለሰው የማይቻል ለእግዚአብሔር ይቻላል። ጽድቅ መዳን ምን ማለት ነው? ለሰው የማይቻል ለእግዚአብሔር ግን የተቻለ የእግዚአብሔር አቅርቦት የእግዚአብሔር ነፃ ስጦታ ነው። righteousness is not an ability. righteousness is a gift from God. ስጦታ ነው እንጂ ችሎታ አይደለም። 19 ላይ ሂዱ። ዘኬዎስ ቀራጭ ምንድነው ትርጉሙ? በሌላ ቃል መጨረሻ ኤክስክሉድ የተደረጉ ማርጂናላይዝ የተደረጉ ከከተማ ውጭ ወጡ የተረገሙ የተረገሙ ሰዎች ናቸው። ከዛ በኋላ ዘኬዎስ ጋር ሄደ ጌታ ኢየሱስ ክርስቶስ። ከዛ እንዲህ ያለው ጌታ ኢየሱስ ክርስቶስ ሄደና ዘኬዎስ ቁመቱ በጣም አጭር ነው። ጌታ ኢየሱስ ክርስቶስን ሊያይ ወዶ ይላል። ሊያይ ወዶ ሾላ ዛፍ ላይ ወጣ። ከዛ በኋላ ጌታ ኢየሱስ ክርስቶስ ምን አለው? ይኸውላችሁ 18 ላይ ጌታ ኢየሱስ ወደ ጌታ ኢየሱስ ክርስቶስ ፈሪሳዊው ነው የመጣው። ፈሪሳዊው ወደ ጌታ ኢየሱስ መጣ። ለምን? በጣም ጻድቅ ነኝ የሚለው በራሱ የሚተማመነው ሰውዬ ወደ ኢየሱስ መጣ። 19 ላይ ስትመለከቱ ደግሞ ኢየሱስ ደግሞ ወደ ኃጢአተኛው ሰው ሄደ። ልዩነቱን አይታችኋል? በሕግ በስራዬ ጸድቃለሁ የሚል ሰው ወደ ኢየሱስ ይመጣል። ስራ ተቀብሎ ይመለሳል፣ ሳይጸድቅ ይመለሳል። ከዛ ዝማሬው ምንድነው ሲባል ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ይላል። አይታል? ሰይጣን ደግሞ ዓላማው ምንድነው? ሳትጸድቅ የሆነ ሃይማኖት አባል አድርጎ አንተን መግደል ነው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ምን ማለት ነው ትርጉሙ? ምን ማለት ነው ትርጉሙ? ሰይጣን የሆነ ሃይማኖት አባል ያደርግህና ያስጨፍርህና ሳትጸድቅ እንድትሞት ነው። የማትጸድቅበት የእምነት ድርጅት ውስጥ ምን ትሰራለህ? ምንድነው የምትሰራው? ወንጌል እኮ የመጽደቅ ነው። ወንጌል እኮ የዘላለም ህይወት የማግኘት እኮ ነው። ወንጌል የሚጀመረው በጽድቅ ነው፣ የሚፈጸመው በመክበር ነው። አስቀድሞ ያውቃቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። ከመጠራት ከመጽደቅ ነው የሚጀምረው ወንጌል። አንተ ግን ምን እያልክ ነው? ብንጸድቅም ባንጸድቅም እንኳን እንትን ሃይማኖት ሆነን ትላለህ።
በደንብ አድርጋችሁ ተመልከቱ። በጣም ሰይጣን ሸብቦ በአንድ ሰውዬ በኩል ያስገባው የእባብ ትምህርት ነው። ሳትጸድቅ የሆነ ሃይማኖት አባል ነኝ ብለህ ብቻ እንድትሞት፣ ሳትጸድቅ እንድታልፍ፣ የዘላለም ህይወት ሳይኖር እንድታልፍ ነው የሚያደርገው። እዚህ ጋር የሆነ ነገር ልበል ብሮዬ። እዚህ ጋር ምኑን አስተዋልኩ መሰለ? አቡነ ገብርኤልና ማን ነው የሚባሉት እኛው ስማቸውን ካወቀው ብንጸድቅም ባንጸድቅም ያሉት ማን ነው ስማቸው? ቤተሰብ ጻፉ። አባ ገብረ ኪዳን። አባ ገብረ ኪዳን እዚህ ጋር ይኸውልህ፣ አንተ ስትለው እግዚአብሔር አምላክ የሆነ ነገር እንዳስተውል አደረገኝ። ልዩነቱን ይኸውልህ፣ አቡነ ገብርኤል ኢየሱስ ክርስቶስ ብቻ ነው የዓለም ቤዛ፣ ማርያም ቤዛ አይደለችም ሲባል የቁም እስረኛው ኢየሱስ ክርስቶስ ብቻ ነው የዓለም ቤዛ፣ የዓለም ቤዛ ቅድስት ድንግል ማርያም አትባልም ብለው የሚል የለም ብለው ሰበኩ። አደባባይ ተዋረዱበት። እዚህ ጋር ደግሞ አቡነ ማናቸው ስማቸው አያዝልኝ፣ ገብረ ኪዳን፣ አባ ገብረ ኪዳን የሚባሉት ደግሞ ብንጸድቅም ባንጸድቅም ክርስቲያን ነን እንደ ክርስቲያን ነኝ ነው። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንኩ ማርያምን በማለታቸው በጣም ተጨብጭቦላቸው በጣም ትልቅ ትሬንድ ሆኖ ምን ሲደረጋየው ሶሻል ሚዲያ ላይ ሲሆን አየን። አያቸው አይደለ? በኢየሱስ ክርስቶስን መናገር ይገፋል ቤተክርስቲያኗ ብላ ቃል በቃል የተናገረችው የዝሆንን የሚያል ጉልበት አለ ይገፋል፣ ኢየሱስ ክርስቶስ ይገፋል፣ እዚህ ቤት የፈረስ ጉልበት አለ ይገፋል እያሉ አቡነ ገብርኤል ሲናገሩ እሳቸውን የቁም አስረው ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንኩ ማርያምን ያሉት ትሬንድ ሆኖ ምን ሲደረጉ ሲጨበጭብላቸው ሰማ። ስለዚህ ሃይማኖት ማለት ምን ማድረጊያ ነው? ማጽደቅ አይጠበቅብን፣ ማጽደቅ አይፈልግም። ዋናው ትሬንዱ ሃይማኖት ውስጥ እዛ ውስጥ እየኖርኩ ፈታ ብለህ መኖር። ይሄ ነው ትልቁ ስህተት። እውነት ያስተማረው እዛ ቤት ይገፋል። የዋሸው ልክ ብቻ ቅድስት ድንግል ማርያም ስሟ ስለተጠራ ብቻ የዳኑ የሚመስላቸው ብዙ ወንድምና እህቶች አሉ። እሷ ራሱ ቃል በቃል ልጄን ስሙት እያሉ እሷን ነው የምንሰማው ይላሉ። አይልማ። ከዛሬ ጀምሮ ትውልድ ሁሉ ብፁዕት ይሉኛል። ጸጋውን ካገኘችበት ቀን ጀምሮ እንደተባለች ራሱ ከዛ በፊት አልተባለችም። የዛን ቀን ነው ከዛሬ ጀምሮ ታላቅ ስራም በእኔ አድርጓልና እግዚአብሔር አምላክ እሱ አይደለች። ታላቅ ስራም በእኔ አድርጓልና ስሙም ቅዱስ ነው አለች ቅድስት ድንግል ማርያም። በእኔ ላይ ነው ያለችው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ቃል በቃል ማን እንዳደረገ ታውቃለች። አድራጊው አይደለም እየተመሰገነ እያለው፣ አድራጊው ሳይሆን የተደረገለት ሰው ነው እየተመሰገነ ያለው። that the biggest problem። አድራጊው አልተመሰገነም። እዛ ቦታ ክሬዲቱን ሁሉ ለቅድስት ድንግል ማርያም ሰጠ። ያደረገው ጌታ፣ የፈጸመው ጌታ፣ በሷ ላይ ኢየሱስ ክርስቶስ እንዲመጣ ያደረገው ጌታ፣ ያንን ክሬዲት ጠቅልሎ ለማተሰጠ ለሰው ተሰጠ። ያ ጊዜ ትውልድ መጥፊያ ሆነ። በስራውን ጸድቃለን የሚሉ ሰዎች እንዳለው ወንድማችን የት ቦታ ነው የሚገኙት? በስራው ጸዳቂዎቹ በስራው ጸድቀናል ካልሰራ አጸድቅም የሚሉ ሰዎች በሙሉ የሚገኙበት ቦታ አልባሌ ቦታ ነው። አብዛኛው አልባሌ ጌታ የማይለው ቦታ ላይ የሚገኙት እነሱ ናቸው። አሁንም ብንጸድቅም ባንጸድቅም የሚባል እምነት የለም። ያጸድቀኛል ብዬ ነው ኢየሱስን የምከተለው። አድኖኛል ብዬ አድኖኛል። በሱ በእኔ ስራ አይደለም። በእኔ ስራማ 15 ዓመት አያችሁ እኮ አክርን ድው በእኔ ስራማ ጌታን አይደለም ደስ የሚለኝ ሌላ ሰው ስልስ ነው። የሰውን ሚስቴክ መናገር ነው። ትክክል ነኝ ብዬ ያመንኩበትን እንደፈለግኩ አንጠፍጥፌ ስናገር ነው። የፈራሁት እዚህ ምድር ላይ አንድ ሰው የለም። ከነገስታት እስከ ታች ብትወስድ የለም። ይህን የሰራው ያከናወነው በጸጋው የቀየረልኝ ኢየሱስ ጌታው ነው። እሱ ነው የቀየረውና ጌታ ክብሩን ይውሰድ። እኔ ተከልኩ አጵሎስ አጠጣ እግዚአብሔርም ያሳድግ ነበር ይላልና የሚያሳድግ እግዚአብሔር ነውና ስሙ ይባረክ። እያየን እየተለወጥክብን ጌታ ክብሩን ይውሰድ። ሃሌሉያ። ጌታ ስሙ የተባረከ ይሁን። ስለዚህ በስራ መጽደቅ የለም። ዮኒ እንደነገራችሁ ማንም በስራ የጸደቀ ሰው መጽሐፍ ቅዱስ ላይ አምጣ ብትሉት የለም። መጽሐፍ ቅዱስ ላይ ሰው ባመነ ቅጽበት እንደሚድን ነው ያለው። ባመኑ ቅጽበት የዳኑ እልፍ ሰዎች አሉ። ጌታ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ ምን ይላል ዕብራውያን 12 ላይ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከተን ይላል። የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን
የተመለከተን በፊታችን ያለው ሩጫ በትዕግስት እንሩጥ። የእምነታችን ጀማሪ ማን ነው? ኢየሱስ ክርስቶስ ነው። ፈጻሚው ማን ነው? ኢየሱስ ክርስቶስ ነው። ዮኒ አሁን ድኗል በክርስቶስ ኢየሱስ። አዎ መጨረሻውስ ኢየሱስ ክርስቶስ። ከመጨረሻ ያስጀመረ ብቸኛ መሪ ኢየሱስ ክርስቶስ ብቻ። መንግስት እኮ ምድር ላይ እኔን ከመረጣችሁ እንዲህ ያደርግላችኋለሁ ብሎ እኮ ነው እንትን ያለው። ጌታ ኢየሱስ ክርስቶስ ግን ሰማይና ምድር ከመፈጠሩ በፊት ነው የመረጠ። ገና እኛ መርጠነው ሳይሆን እሱ ራሱ መርጦ ነው። ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ። ስለዚህ አብርሃም እምነትን ሄዳችሁ በጸጋው አብርሃም ጋር ካያችሁ አብርሃም ጋር አይደለም እምነት የጀመረ። እምነት እግዚአብሔር ጋር የጀመረ ነው። የእምነት ጀማሪ ራሱ ክርስቶስ ኢየሱስ ነው። ፈጻሚም ራሱ ኢየሱስ ክርስቶስ ነው። ስለዚህ ሰው ባመነበት ቅጽበት የዘላለም ሕይወት አለው። ኢየሱስ ክርስቶስ ጌታ። ሃሌሉያ። እሺ ወንጌል ለማመን የሚከብድ ነገር ግን እውነት የሆነ ዜና አልኳችሁ። ከዛ በኋላ ሌላው ምንድነው? ሌላው ነገር ምንድነው ሲባል ወንጌል ትንበያ አይደለም። ወንጌል ትንበያ አይደለም። ወንጌል ዜና ነው። ለምሳሌ ነገ 6 ሰዓት ዝናብ ይዘንባል ማለት ምንድነው? ትንበያ ነው። ኢትዮጵያ ላይ ለምሳሌ ነገ 6 ሰዓት ዝናብ ይዘንባል ይባልና ጃኬት ምናምን ለብሰን ወተን ፀሐይ ሊሆን ይችላል። ምን ትንበያ ስለሆነ ያልተረጋገጠ ነገር ስለሆነ ማለት ነው። ኦኬ። አንዳንድ ሰው ጋር ወንጌል ትንበያ ነው። ምን ነገ ነው የምጸድቀው፣ አሁን አላውቅም፣ ነገ ነው ወደፊት ዋጋ ከፍዬ ነው ምናምን በከመ ምሕረትከ በከመ ቸርነትከ አሁን ምጸድቅበት ነገር የለም። አሁን ጸድቃል፣ አይ አልጸደቅኩም፣ መቼ ነው ምጸድቀው? እኔ ምን አውቃለሁ? እግዚአብሔር ነው የሚያውቀው። ትንበያ። ነገ ይዘንባል፣ ነገ ሊዘንብ ይችላል። ወንጌል እኛ ጋር ዜና ነው። ምን የዛሬ 2000 ዓመት ተፈጽሟል እንጂ ወደፊት ይፈጸማል አይደለም። ጸድቀናል፣ ተቀድሰናል፣ ታጥበናል፣ አዲስ ፍጥረት ሆነናል። አሁን ብንሞት ወደ እግዚአብሔር እንሄዳለን። ስለዚህ ወንጌል የምስራች ነው፣ የተፈጸመ ስራ ነው እንጂ ትንበያ አይደለም። ለአንዳንድ ሰው ወንጌል አሁን ምንድን ነው? ካሽ እንትን ነው፣ ቼክ ነው። ለአንዳንድ ሰው ቼክ ነው። ለእኛ ግን ወንጌል ካሽ ነው፣ እጃችን ላይ ገባ ነው። አንዳንድ ሰው ቼክ ይዞ ነው ገና ወደፊት ነው መጸድቀው። ቼኩንም ራሱ አልያዙ። አብርሃም ጋር ለምሳሌ ካያችሁ ወንጌል ቼክ ነው። ቼኩ ግን ምንድን ነው? ኢየሱስ ሲሞት ነው ቼኩ ካሽ የሚሆነው። ለምን? የተስፋ ቃሉ በክርስቶስ ኢየሱስ በኩል ነው ይመጣ። ኢየሱስ ክርስቶስ ሲሞት የተስፋ ቃሉ ሲፈጸም ምን ያደርጋል? የአብርሃም ተስፋ ይፈጸማል። ኦኬ። ስለዚህ ኢየሱስ ክርስቶስ መጥቷል፣ የተስፋ መፈጸም ሆኖልናል። ኢየሱስ ክርስቶስ መጥቶ ሲሞት የአብርሃም ተስፋ ተፈጽሟል። ስለዚህ ምን ሆኖልናል? የዘላለም ሕይወትን አግኝተናል። አሁን እኛ ካሽ እየመነዘርን የምንኖር ሰዎች እንጂ ወደፊት ለመጽደቅ የሆነ አስተዋጽኦ የምናደርግ ሰዎች አይደለም። አብርሃም ጋር ወንጌል ምን ነበረ? ቼክ ነበረ። ኢየሱስ ሲመጣ ካሽ ሆኖ እጃችን ላይ ገብቷል። ለምን? አብርሃም ጋር ምን አለ? አሕዛብም በአንተ ዘንድ ይባረካሉ። ተባርከናል፣ እጃችን ላይ ነው። አሁን ጸድቃል? አዎ ጸድቀናል። አሁን የዘላለም ሕይወት አለ? አዎ የሆነ የዘላለም ሕይወት። አሁን ፍግም ብልስ የት ነው? ወደ እግዚአብሔር ነው የሚሄደው። ለምን? እንኳን ሞቼ አይደለም ሳልሞት መጽሐፍ ቅዱስ እንዲህ ይላል፣ ሞታችኋልና ሕይወታችሁ በክርስቶስ ኢየሱስ ሆኖ በእግዚአብሔር ቀኝ ተሰውሯል ይላል። ተሰውሯል ማለት እንኳን ሌላ ሰው አይደለም፣ እኔ ብፈልገው ራሱ ሕይወቴን አላገኙም። ለዛ ነው ጌታ ኢየሱስ ክርስቶስ እስቲ ምን አለ? ዮሐንስ 6:37 ዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ እንዲህ ይላል እግዚአብሔር ቃል፣ ለአንድ ሰው ዛሬ ማምለጥ መዳን ስለሚሆን ጌታን እጅግ አድርጌ ያመሰግናል። እንዲህ ይላል ዮሐንስ 6:37 ላይ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣው። የሚገርም ከቶ የሚለው ቃል በግሪክ ምን ማለት ነው ታውቃለህ? ከቶ ማለት ነው። በዕብራይስጥም ከቶ ነው። በእንግሊዝኛው ኔቨር ኤንድ ኤቨር አይ ዊል ሌት ሂም ቱ ጎ አውትሳይድ። ምንድን ነው የሚለው? አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ስለዚህ ለኢየሱስ የሚሰጠው ማን ነው? አብ ነው። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ከዛስ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣው። ዮኒን ከቶ ወደ ውጭ አላወጣው። ቅዱስን ከቶ ወደ ውጭ አላወጣው። ለምን? ዮኒን ያጸደቅኩት ነገ ኃጢአት አይሰራም ብዬ አይደለም፣ ነገ ሳታይለውም ብዬ አይደለም። ቅዱስንም ያጸደቅኩት ነገ ሳታይለውም ብዬ አይደለም። በራሴ ላይ በራሴ ምዬ በራሴ ኪዳን ነው ዮኒን ያጸደቅኩት፣ ቅዱስን ያጸደቅኩት እንጂ የዮኒን ፐርፎርማንስ ኢቫሉዌት አድርጌ አይደለም። ክርስትና በራስ መተማመን ሳይሆን በክርስቶስ መተማመን። ሰዎች መንፈሳዊ ዓለም ላይም በራስ ሰልፍ ኮንፊደንስን ያመጣል። ብራዘር ክርስትና ላይ ሰልፍ ኮንፊደንስ የለም፣ ክራይስት ኮንፊደንስ ነው ያለ። በራሴ ነው የምጸድቀው፣ በራሴ ነው የምጸድቀው። እሱን ወስደ እዛ የሆነ እንትን ላይ አስቀምጠና በሰልፍ ኮንፊደንስ ሰልፍ ስቲም ምናምን እዛ መኖር ትችላል። ክርስትና ላይ ሰልፍ ኮንፊደንስ የለም፣ ክራይስት ኮንፊደንስ ነው። ይኸውልህ ባለፈው ነገር የለ ከህግ ስር ያለ ሰው ሲጸልይ ጌታ ሆይ ከዛሬ ጀምሮ እኔ አሁን ካፌ አልውልም፣ ካፌ ስውል ነው ሰዎች ወረኛ የሚያደርጉኝ፣ እንደውም አስቴር ናት ወሬ እንዳወራ የምታደርገኝ ይላል። በህግ በራሳቸው ፐርፎርማንስ ስር ነው ያሉት። በህግ የሚኖር ሰው በጸጋ የሚኖር ሰው ሰልፍ ኮንፊደንስ የለው። ምንድን ነው የሚለው? ጌታ ሆይ በጣም አንደበቴ ያስቸግረኛል፣ እዋሻለሁ፣ ጸጋህ ግን ያግዘኝ፣ አንደበቴ ይቀየር። ጌታ እኔ ደካማ ነኝ፣ አቅም የለኝም፣ ጌታ አንደበቴን ቀይር፣ ጌታ ለውጠኝ ይላል። አይታል በጸጋ ስር ያለ በህግ ስር ያለ ሰውስ
በአንድ እግራቸው 7 ዓመት ቆሙ ይላል። ምን ውስጥ? ውሃ ውስጥ ቆሞ ጸልዩ ይላል። ከዛ ደግሞ ጊዮርጊስን ደግሞ ምን አደረጉት ይላል? ፈጩት ይላል። ጊዮርጊስን ፈጩትና ለበሬ ያበሉት ይላል። ለበሬ አስቡ፣ ፍሩሽካ ማለት ነው። ለበሬ ያበሉት ይላል እኮ። በወፍጮ 7 ጊዜ ተፈጭቷል ጊዮርጊስ። 7 ጊዜ በበሬ ተፈጨና ማለት በወፍጮ ተፈጨና እንደ ዱቄት በሬ በላው ይላል። ማንን? ጊዮርጊስን እንደ ዱቄት በሬው በላው ይላል። ከዛ በሬው በልተው በሬው እየሄደ ይላል በሻኛው ወጣ ይላል። ዱቄቱ የተበላው ዱቄት በቃ የኔ ዱቄት ያልገባችበት ቦታ የለም። ኧረ በሕግ አምላክ ተዉ። የኔን ዱቄት በቃ እነሱም ወሰዱብኝ። በሻኛ በኩል አልቦት ነው። የኔ ዱቄት ፈረደባት እኮ ምን ይሻለኛል? ለምን ለበሬው ሶፍት አይሰጡትም እንዳይወጣ? እንደዚህ ነው ምንድን ነው ያደረጉት? በሬው ምን 7 ጊዜ ፈጩት። በወፍጮ ውስጥ ጊዮርጊስን አስገቡትና ፈጩት። ከዛ ሲፈጩት ዱቄት ሆነ። ከዛ ዱቄቱን ለበሬ አበሉት። ዱቄት ሆኗል የምትለኝ? ከዛ በሬ በላው ዱቄቱን። ከዛ በሬ በላውና በሬው እየሄደ በሻኛው ወጣ ጊዮርጊስ። እንዲህ ተው ገድለ ጊዮርጊስ የእኔ ደብር ጊዮርጊስ ነው ያደግኩበት። ትቀልዳለህ እንዴ? ገድለ ጊዮርጊስ ላይ ሄዳ አንብብ። 7 ጊዜ ተፈጭቶ ሳላነበው ነበረ። ለዛው ሽርክት እንዳይኖረው አድርገው። ምንድን የሆነው ከዛ በኋላ ምን ሆነ? ዱቄቱ ሽርክት እንዳይኖረው አድርገው ነው። 7 ጊዜ ባይዘው ሽርክት እንዳይኖረው አድርገው ፐርፌክት ተፈጨ። እሺ ዱቄት ሆነ ጊዮርጊስ። በሬው ከዛ በላው ዱቄቱን ጊዮርጊስን። በሬው በላው ጊዮርጊስን በላው። ከዛ በሬው እየሄደ በሻኛው በኩል ወጣ ጊዮርጊስ። ሰው ሆኖ ኧረ ተው ግን እኔ ልኑርበት። ተው ተርሚኔተር የብሔራዊ ሳያንሰኝ ተርሚኔተር ማያ ሆኖ መጣ። ብሔራዊ ቲያትር ድርሰት እኮ ቢወሰድ ለሆሊውድ እኮ ማለት ነው። ድርሰት ቢወሰድ በስመ አብ ይከበር ሚዛን በጣም። አንተ ትላንትና ሳነበው አቡነ ገብረ መንፈስ ቅዱስ ከፀሐይ በላይ ሆኖ እንደሚጸልዩ አታውቅም ነበር ነው እኮ የሚባለው። ፀሐይ ላይ 50 ዓመት ጸልየዋል። ጨረቃ ላይም 50 ዓመት ምግብ ሳይበሉ ሳይጠጡ የኖሩ ስፓርታ 50 ዓመት ከናሳ ቀድሞ እሳቸው ናቸው የወጡት። ማርስ ላይ ሁላ ሳተርን ላይ ከዛ ወጣ ነው የምትለኝ? እሺ መስማት ነው ቤተሰብ ጉድ ነው። ጌታ ይባረክ። ይህንን ስንል ቤተክርስቲያኒቷን እያንቋሸሽ ነው አይደለም። ትምህርቱን መጽሐፉን ቤተክርስቲያኒቷን እንወዳለን፣ እናከብራለን። ትምህርታቸውን ግን እግረ መንገዳችንን ጠረግ እያደረግን እንሄዳለን። እሱ ብቻ አይደለም። ለምሳሌ እኮ ካየ ወንድ ልጅ ፔሬድ እንዲያይ እኮ አድርጋለች ማርያም። ወንድ ልጅ ፔሬድ አድርጋለች። እሱ በጣም ግን ወንድ ልጅ ፔሬድ እያየ እድሜ ልኩ እንዲኖር ታምረ ማርያም ላይ የተጻፈ። ለምን ቤተክርስቲያኔ ለምን ገባ? ለእንትን ሰውየው በህልማችን መቼም እርኩስ መንፈሶች ይመጣሉ አንዳንዴ እና ያሳዩናል። ሰውየው በህልሙ ዘር ፈሳሽ ይታየዋል። ከዛ ጠዋት ሄዶ ቤተክርስቲያን ሊከፍት ሲል ይመጣና አንድ ገብርኤል ነው ሚካኤል ይመጣና ይወጋል። ምኑም በጎን ሚካኤል ይመጣና በጎን ጦሩን ይወጋል። እንግዲህ ጌታ ኢየሱስ ክርስቶስ ማናቸውን ሲመቱት የሚሰሩትን አያውቁምና ይቅር በላቸው ብሎ ነው የተናገረው። ገብርኤል መጥቶ ሚካኤል ይመጣና ጎኑን ይወጋል። ከዛ ደሙን እያንጀቀጀቀ ሄድና ከዛ በኋላ ለዓለም ላይ በሙሉ እየሄድክ እንትን እንደውቅ እንዲህ በሆነ ቢሆን ሌላ አረጋለሁ ብሎ አስፈራርቶ ቅዱስ ሚካኤል ሄደ። ከዛ በኋላ ይሄ ሰው የወር አበባ እያየ ታምረ ማርያም ላይ የተጻፈ ነው። እያየ እድሜ ልኩ ኖረ ተብሎ ተጻፈ። ቅድስት ማርያም አዛኝቷ ትላላችሁ በዚህ በኩል፣ እዚህ በኩል ደግሞ ቅድስት ድንግል ማርያም ይሄን ሰው ፔሬድ እንደ አረገችው ብላችሁ ተጽፋላችሁ። በጣም አስማተኞችና ጌታ የሚገስጸው ነገር መቀመጫው የተለጎመውን ታውቀዋለህ? አባ ጊዮርጊስ ዘጋስጫ መቀመጫዬን ልጉሚልኝ ብሏታል ማርያም። መቀመጫዬን ልጉሚልኝ፣ መቀመጫዬን ድፈኝልኝ ብሏታል ማርያም። ማን ያለው?
አባ ጊዮርጊስ ዘጋስ ምን እንደው በቃ ምን ካካ ምናምን ማድረግ ደብሮት ነው መሰለኝ መቀመጫዬን ለጎምልኝ አሽግልኝ አለ። ጌታ ሆይ ድረስ ኧረ ተው ግን ተው፣ ኧረ ተው የዘቤ በቃናል። ተውን ቤተሰብ ተውን፣ የዘቤ ተረት ይበቃናል። ድፈኝልኝ ቢቤል የለም ድፈኝልኝ አለ። በቃ ቢቤል አይደለም ድፈኝልኝ እንጂ ቢቤል አሰርልኝ ምናምን አይደለም። ኖ ድፈኝልኝ አትጨምራለህ። ጌታ ወይ ድረስ ወይኔ ምን ይሻለኛል እኔ። በቃ ወደ ወንጌል እንሂድ፣ ችግር የለውም። ጌታ ይባረክ። ይሄ ምንም ስለማይጠቅም ጌታ ይባረክ። ግን እንስቃለን። ያው ጌታ የተባረከ ይሁን። ስለዚህ ወንጌል ትንበያ አይደለም። ወደፊት እጸድቃለሁ አሁን ምን አውቄ ምናምን የምትለው ጉዳይ አይደለም። እርግጠኛ መሆን አለብህ። ብንጸድቅም ባንጸድቅም እንኳን የሆነ ሃይማኖት ሆነን የምትለው እንደማትጸድቅ አውቃል ማለት ነው። እንደማትጸድቅ አውቃል። እንኳን አንተ ሊቀ ሊቃውንት የሚባሉት አባ ገብረ ኪዳን ምን አሉ? ብንጸድቅም ባንጸድቅም እንኳንም ኦርቶዶክስ ሆነን። ስለዚህ እንኳን አንተ ሊቀ ሊቃውንቱ ራሱ እንደማይጸድቁ እርግጠኛ ናቸው። በማትጸድቅበት ቤተ እምነት ውስጥ ምን እየሰራ ህይወትህን እያስከበሩ ነው። ብራዘር ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ለምሳሌ ወንጌል ምንድን ነው? ወንጌል ማለት ለትላንት ለዛሬ ለነገ የተፈረመ የህይወት ዘመን መተማመኛ የእግዚአብሔር ማህተም የታተመበት ምን አልኩኝ? ወንጌል የትላንት የዛሬ ለነገ የተፈረመ የህይወት ዘመን መተማመኛ። ሃሌሉያ። ጸድቀናል። ለትላንት ኃጢአታችን ለዛሬ ለነገ በዚህ ምድር ላይ የመጨረሻው ተወልዶ ለሚሞተው ሰው ሁሉ ኢየሱስ ክርስቶስ ዋጋ ከፍሏል። ስለዚህ ወንጌል ለትላንት፣ ወንጌል ለዛሬ፣ ወንጌል ለነገ የተከፈለ ምንድን ነው? መስዋዕት ነው። የተከፈለ የዕድሜ ዘመን መተማመኛ። እንኳን ጴንጤ ሆንኩኝ፣ እንኳን የእግዚአብሔር ልጅ ሆንኩኝ። ሃሌሉያ። ስሙ የተባረከ ይሁን። ለምሳሌ መተማመኛ ሰነድ ነው ሲባል ለምሳሌ ኢትዮጵያ ኤርላይንስ እና ቦይንግ ያላቸው አግሪመንት አለ። ለምሳሌ ኢትዮጵያ ኤርላይንስ ምን አይነት አግሪመንት አለው? እኔ በፓይለት ጉዳይ በፓይለት ድካም ወይም በፓይለት የመንዳት ችግር ድንገት አውሮፕላኑ ከተከሰከሰ ኢትዮጵያን ኤርላይንስ እኔ ከፍላለሁ ብሏል። ቦይንግ ደግሞ በኤርክራፍቱ ላይ በሚደርሰው የትኛውም አይነት የቴክኒክ ብልሽት አውሮፕላኑ ከተከሰከሰ እኔ ከፍላለሁ። ኤርላይንስ በፓይለቱ ችግር ከሆነ ቦይንግ ደግሞ ምንድነው በአውሮፕላኑ ችግር ከሆነ እኔ እከፍላለሁ። ስለዚህ ምንድነው አግሪመንት ነው ያለው። ስለዚህ ሰው ሲሳፈር ዝም ብሎ መሳፈር ነው ያለበት። አግሪመንቱ የማን ነው? የኤርላይንስ እና የቦይንግ አግሪመንቱ። ሲከሰከስ ይከፍላል። እግዚአብሔር ኃጢአት ስንሰራ እኛ እንዳንሞት እንዳንወድቅ እንዳንጠፋ በመካከል ያስገባው መተማመኛ ሰነዳችን ኢየሱስ ክርስቶስ ይባላል። ለዛ ነው ዮሐንስ መልእክት 1 ዮሐንስ ምዕራፍ 2 ቁጥር 1 ላይ ሲናገር ልጆቼ ሆይ ኃጢአትን አታድርጉ። ኃጢአትን አታድርጉ። እሺ ኃጢአትን ብታደርጉ ግን ድንገት ደክማችሁ ብታደርጉ ግን ከአብ ዘንድ ጠበቃ አለን፣ እርሱም ኢየሱስ ክርስቶስ የኃጢአታችን ማስተሰረያ ነው ይላል። ዮኒ ጴንጤ ነው አይደል? ነገር ሳት ሊለው ይችላል። ነገር ሊደክም ይችላል። ኢየሱስ ክርስቶስ ጌታ ነው። ስለሱ ኢየሱስ ይታያል። እሺ ድነናል ጸድቀናል እያላችሁ እንደፈለጋችሁ በኃጢአት የት ሰፈር እኛ የት አለን? ተቆጣጥራችሁት ይዛችሁት። እኛ እኮ መፈናፈኛ የለንም እኮ። ዘይት ለመግዛት ራሱ እኮ እኛ መንገድ አታሳልፉንም እኮ። በየት በኩል ብለን ነው እኛ ኃጢአት? በየት በኩል አባቴ? የለንም እኮ በቃ ገበያው ላይ የለንም። ባለፈው ነግራችሁ የለ ኤግዛጎራዞ የሚለው የቤዛነት ትርጉም ምን ማለት ነው? ኤፌሶን ምዕራፍ 1 ቁጥር 7 ላይ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት በተደረገ በውድ ልጁም በተደረገ ቤዛነት የሚለውን ግሪኩ ኤግዛጎራዞ ይላል። ለምሳሌ ባሪያን የሚገዛ ሰው ይሄዳል። ባሪያ ከተማ ባሪያ ንግድ ገበያ ውስጥ ማለት ነው። ይሄድና $1000 ወይ ይገዛውና $10,000 አስፈግቶት ከእንደገና አውጥቶት ይሸጠዋል። ግን አንድ ሰው መጣ ባሪያ ንግድ ገበያ ውስጥ አንድ ሰው መጣና ሄዶ ምን አደረገ መሰለ? ባሪያውን ገዛው። ባሪያውን ሲገዛው ማንም ዳግመኛ ሌላ ፕራይስ ዋጋ እንዳይሰጥ አድርጎ ይሆንዬ ከፍ ባለ ዋጋ ገዛው። የሚገርምህ ያንን ዋጋ ሲሰጥ እዛ የባሪያ ነጋዴዎች አንዳቸውም ያን ዋጋ የላቸውም። ያ የባሪያ ነጋዴ በጣም ባለጠጋ ነው። የመጨረሻውን ዋጋ ሰቅሎ ባሪያውን ገዛው። ባሪያውን ከገዛው በኋላ እንዳደረገ ታውቃለህ? ነፃ አወጣው። አይታል እዚህ ጋር ኤግዛጎራዞ ነው የሚለው። ይሄ ስሌቨሪ ማርኬት ውስጥ ያለ ተርሚኖሎጂ። ይሄንን ወስዶ ነው በውድ ልጁን በተደረገ ቤዛነትን አገኝ። እርሱ የበደላችን ስርየት የሚለውን እንዴት ነው? የኃጢአት ዓለም ውስጥ ለኃጢአት ባርነት ውስጥ የነበር ነው ወደ ዓለም መጣ ኢየሱስ ክርስቶስ። ከዛስ ገዛ።
እግዚአብሔር በማን ገዛ? በክርስቶስ ኢየሱስ ገዛ። ከዛስ በኋላ በክርስቶስ ኢየሱስ ገዛንና ከኃጢአት ባርነት ነፃ አወጣ። ኤግዛ ጎራዞ አደረገን። ምን እንዴት ነው ሲባል ዳግመኛ የኃጢአት ዓለም ውስጥ ማንም እንዳያገኘን አንአቬይለብል አደረገን፣ እንዳንገባ አደረገን። አይታችኋል? ለምን ዳግመኛ የሆነን ኃጢአት ልግዛ ቢል የኢየሱስን ደም የሚያክል ዋጋ መክፈል አለበት። አይችልም። ዳግመኛ የሆነ ኃጢአተኛ ነው እንዳይል ማንም አይችልም። ለምን? እግዚአብሔር የመጨረሻውን ዋጋ ሰቅሎ ነው የገዛው። በወርቅ ብትገዛ ኖሮ ኤለን ማስክ ሊገዛ አይችልም። በገንዘብ ቢሆን ኖሮ እነ ጄፍ ቤዞስ ሊገዙ ይችላል። የሚገርም በልጁ በክርስቶስ ኢየሱስ ደም እኔና ዮኒዬን ገዛንና ከኃጢአት ዓለም፣ ከፖለቲካ ዓለም፣ ከዘረኝነት ዓለም፣ ከዘፈን ዓለም፣ ከመጠጣት ዓለም ነፃ አወጣን። ዳግመኛ ማንም ወደ ዓለም ሊስበን አይችልም። ለምን? የኛ ፕራይስ ታግ ልብሳችን ላይ ያለው ኢየሱስ ክርስቶስ ነው። የኛ ፕራይስ ታግ ኢየሱስ ክርስቶስ ነው። ይሄ ልብስ ለምሳሌ $50 ቢሆን $50 እዚህ ላይ ያወጣው ማን ነው? ድርጅቱ ነው። ይሄ ቲሸርት ተገዝቶ መጨረሻ ተለብሶ እንዲቀርብ የሚያደርገውን ዋጋ የወጣውን ሁሉ ዋጋ የሚያውቀው ማን ነው? ፕሮዳክሽን የሰራው ያመረተው ነው። የእኛንም ዋጋ ፕራይስ ታጋችን እግዚአብሔር ያስቀመጠልን የኢየሱስ ደም ነው። አሜን። ዋጋችን ማን ነው? አብርሃም ጋር ሄደ እኮ እግዚአብሔር እኔ ላንተ ዋጋ ከኔ ዘንድ ነው፣ እኔ ላንተ ምንድን ነኝ አለ? ጋሻ ነኝ አለ ኢየሱስ ክርስቶስ ጌታ። ስለዚህ እኛ ኪዳን ገብተናል። በጸጋ ወንጌል ውስጥ እስቲ ይችል ልንገራችሁ። እኛ ኪዳን ገብተናል። እኛ ኪዳን አልገባንም። እኛ የኪዳን ተቀባዮች ነን። ለምሳሌ ዮኒ በጣም የሚያማምሩ ልጆች አሉት። ካልተሳሳትኩ 2 አይደለ? አንድ ወንድና አንድ ሴት። ናይስ 2 ልጆች አሉት። ከሚስቱ ጋር ሲጋባ ቀለበት ያደርጋል። ማንም ሰው ለምሳሌ ባለትዳር ከሚስቱ ጋር ሲጋባ ቀለበት ያደርጋል። ለምን? ለምሳሌ በ30 ዓመት ከተጋቡ ከሱ በፊት ለ30 ዓመት ሌላ ሰው ጋር ነበረች፣ እሱም ደግሞ ለ30 ዓመት ሌላ ሰው ጋር ነበር። ስለዚህ ምንድን ነው የሚያደርጉት? ኪዳን አሁን ላለመለያየት አብረው አንድ ላይ ያደርጋሉ። ልጅ ሲወልዱ ለልጆቻቸው ሄደው ቀለበት አያደርጉ። ለምን? ኦልሬዲ በቀለበት ሳይሆን በደም ተሳስረዋል። አይታል። እኛ ኪዳን አልገባንም። እግዚአብሔር ከልጁ ከክርስቶስ ኢየሱስ ጋር ኪዳን ገባ። ለዛ ነው ጌታ ኢየሱስ እንዲህ አለ፣ ይሄ ለአዲስ ኪዳን የሚሆን ስለ እናንተ የማፈሰው ደሜ ነው። ስለዚህ ማን ነው ኪዳኑን የገባው? እግዚአብሔር ከልጁ ጋር ነው የገባው። ለምን? እኛ ኪዳን ከገባን ድንገት ኃጢአት ስንሰራ ኪዳኑ ሊታጠፍ ይችላል። እግዚአብሔር ግን ኪዳን ምን አደረገ? በክርስቶስ ኢየሱስ ገባና እኛ ምን ሆንን? የኪዳኑ ውጤቶች ሆንን። ስለዚህ እኛ ኪዳን የገባን አይደለን። እኛን ወክሎ ኪዳን የገባው ኢየሱስ ክርስቶስ ነው። ብንደክምም ኪዳን የገባልን ኢየሱስ አይደክምም። መጽሐፍ ቅዱስ እንዲህ ይላል፣ በእናንተ ያለው ክርስቶስ አይደክምም ተብሎ ተጽፏል። እኔ ብደክም ድካሜን እየረዳ እያገዘኝ ምን ያደርገኝ? የሚያቆመኝ ኢየሱስ ክርስቶስ እንጂ እኔ አይደለሁም። እኔ ኪዳን አልገባው። እኔ የኪዳን ውጤት ነኝ። አይ አም ዘ ፍሩት ኦፍ ዘ ኮቨናንት። ኮቨናንቱ እኔ አልገባውም። ለምን? እኔ ከገባውማ የሆነ ድካም ሲመጣ ወድቃለሁ፣ ኪዳኑም ይሻራል። እኔ በአብና በልጁ በክርስቶስ ኢየሱስ በኩል በተደረገ ኪዳን የተገኘው እንጂ ራሴ የኪዳኑ ምንገቢ አይደለም። ኢየሱስ ክርስቶስ ጌታ። ለምሳሌ ባለፈው የተጠቀምኩትን ምሳሌ እስቲ ልናገር። ባለፈው የተጠቀምኩትን ምሳሌ ለምሳሌ ሴቶች ሲወልዱ ትንሽ ውበታቸውን ያጣሉ ይላሉ ሰዎች። ሴቶች ሲወልዱ ትንሽ ውበታቸውን ያጣሉ ይባላሉ። እኔ ግን እንዲህ እላለሁ፣ ሴቶች ሲወልዱ ውበታቸውን አጥተው ሳይሆን ለልጆቻቸው ሰጥተው። ዋዲዳይ ሴቶች ሲወልዱ ውበታቸውን አጥተው ሳይሆን ውበታቸውን ለልጆቻቸው ሰጥተው። ስለዚህ ውበታቸውን ትንሽ ጎሎ ብታዩ ውበታቸው ጠፍቶ ሳይሆን ለልጆቻቸው ሳክሪፋይስ አድርገው ደም አፍስሰው ዋጋ ከፍለው አመጠው ተቀደው ለልጆቻቸው ምን ያደርጋሉ? ህይወትን ይሰጣሉ። ሴቶች እዚህ ምድር ላይ እንዴት አይነት የተባረኩ እንደሆኑ ደም ፈሷቸው ልጅ የሚሰጡ የተባረኩ ፍጥሮች ማለት ነው። ኢየሱስ ክርስቶስን መስቀል ላይ ደምግባት የለውም ይላል መጽሐፍ ቅዱስ። እንወደው ዘንድ ደምግባት የለውም። ሰውም ይላል ፊቱን እንደሚሰውርበት ወይ ነው የምትለው። ኢየሱስን ብታይ ባይዘው አይኑ አብጧል፣ ተመታል፣ የሾህ ጉንጉን ተደርጎበታል። አይኑን አይተ መለየት አትችልም። ራቁቱን ነው ያለው። ከዛ በኋላ እንዲህ ስታይ ወይ ምንድን ነው የሚመስለው? ሲዘገንን ነው የምትለው። ልክ መኪና አደጋ የደረሰበት ሰው ስታይ፣ እንደዚህ ምን አናቱ የተከፈተ ምናምን ሰው ስታይ ደንግጠ ፊትን እንደምትሰውርበት መጽሐፍ እንዲህ ይላል። ሰውን ፊቱን እንደሚሰውርበት ነው ይላል። ምንድን ነው? ደምግባት የለውም። ኢየሱስ ደምግባት አጥቶ አይደለም። ደምግባቱን መስቀል ላይ ተሰቅሎ ለአንተ ሰጥቶ ዛሬ አንተ በውበት እንድትመላለስ ዛሬ ሞገስ እንዲሆንልህ እርሱ ራቁትን ሆኖ ለአንተ የበፍታ ኤፉዱን ለብሶ ራሱን ሆኖ ራሱ እርቃን ሆኖ ራሱን ልብስ አድርጎ ኢየሱስ ክርስቶስ ሰጥቶን። ሴቶች ልጅ ሲወልዱ ለልጆቻቸው ውበታቸውን እንደሚሰጡ ውበታቸውን አጥተው ሳይሆን ለልጆቻቸው ውበትን እንደሚሰጡ ኢየሱስን ውበት ያጣው ለአንተ ውበትን ሊሰጥ ነው። ለዛ ነው መጽሐፍ ቅዱስ እንዲህ ይላል፣ ከድካሙ ፍሬን ያያል ይላል። ጌታ ኢየሱስ ከድካሙ ብርሃንን ያያል። ጌታ ኢየሱስ የሚገርም መስቀል ላይ ሆኖ ፈገግ ይላል።
ፈገግ ይላል። ለምን ፈገግ እንደሚል ታውቃል? እሰይ እኔ ልጎዳ ከዚህ በኋላ ኃጢአቱን እየቆጠረ የሚገለው ህግ እኮ እኔ በመሞቴ ከዚህ በኋላ ዮኒ እኮ ነፃ ሊሆን ቅዱስ እኮ ነፃ ሊሆን ብሎ ጌታ ኢየሱስ ፈገግ ይላል። ለምን? ችግር የለውም። I will pay for him then he will be free for everlasting። አይታል ውበቱን ያጣው እኛ በውበት እንድንኖር ኢየሱስ ክርስቶስ ስሙ የተባረከ ይሁን። ሃሌሉያ። እንቀጥል እስቲ። ትዳር ቅድም ብያችኋለሁ። ትዳር በሁለት በሚለዋወጡ ሰዎች መካከል የሚደረግ ኪዳን ነው። ትዳር በሁለት በሚለዋወጡ ሰዎች በኩል የሚደረግ ኪዳን ነው። ምን? ኮንትራክት ነው ትዳር። የክርስቶስ ኢየሱስ ኪዳን ግን ኮንትራክት ሳይሆን ኮቨናንት ነው። ኪዳን ነው። ኮንትራት ውል አይደለም፣ ኪዳን ነው። ኮንትራክት ምንድን ነው? ለምሳሌ ክርስቲያኖ ሮናልዶ ለ5 ዓመት ለሉዊ ቪቶን ፈረመ ቢባል ከሉዊ ቪቶን ውጭ ሌላ ነገር ማድረግ አይችልም። ለአይፎን ፈረመ ቢባል ከአይፎን ውጭ ሳምሰንግ መያዝ አይችልም። ኮንትራቱ የሆነ ጊዜ ላይ ይቋረጣል። እግዚአብሔር ከልጁ ጋር ለእኛ የገባው ኮንትራክት ሳይሆን ኮቨናንት ነው። እሱስ በደም በኩል። ስለዚህ ትዳር ውስጥ ሁለት የሚለዋወጡ ሰዎች ምን የሚያደርጉት ነው? የሚገቡት ኪዳን ነው። ወደ አዲስ ኪዳን ስትመጣ ዮዲ ሁለት የማይለዋወጥ አብና ወልድ የገቡት ኪዳን ነው በመንፈስ ቅዱስ ኃይል። ስለዚህ የጸጋው ወንጌል ስትረዱ እግዚአብሔር ሰርቶ ጨርሶ ያረጋገጠው ህግ በሙሴ ተሰጥቶ ነበር፣ የሚለዋወጥ ህግ። ጸጋስ ግን ሲባል በኢየሱስ ክርስቶስ ሆነ ነው የሚለው። ጸጋ ማን ነው? ኢየሱስ ክርስቶስ ነው። ሃሌሉያ። ስሙ የተባረከ ይሁን። እግዚአብሔር ባል አልፋ ነው፣ እግዚአብሔር ኦሜጋ ነው። ዮኒ የት ነው ያለው? መሀል ውስጥ ነው ያለው ዮኒ። እግዚአብሔር አልፋ ነው፣ እግዚአብሔር ኦሜጋ ነው። ዮኒ ያለው ምን ውስጥ ነው? መሀል ውስጥ ነው። ስለዚህ መጨረሻዬን አሳምርልኝ በሚል ጸሎት አይጸልይም። ለምን? መጨረሻ ራሱ እግዚአብሔር ነው። የእሱ መጨረሻ ፊተኛውና ኋለኛው እኔ ነኝ እኮ አለ ኢየሱስ ክርስቶስ። ስለዚህ መጨረሻዬን አሳምርልኝ፣ መጨረሻዬን አሳምሮልኝ እኮ ነው ጌታ ኢየሱስ ክርስቶስ የሄደው። ማስረጃ ልስጥ። 1 ዮሐንስ ምዕራፍ 4 መጨረሻዬን አሳምርልኝ መጽደቄን አላውቅም። ይኸው ኧረ እባክህ ማስረጃ ይኸው ምን እንደሚል ስማ። 1 ዮሐንስ ምዕራፍ 4 ቁጥር 16 እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ከዛስ በኋላ በፍርድ ቀን ያሁን ዮኒ እያንዳንድሽ አልቆልሻል መጨረሻ ላይ እንደዚህ ሆነሽ ምናምን ለሚል ሰው ይሆን በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። በፍርድ ቀን ምን አለን? ድፍረት አለን። እኔና አንተ የእግዚአብሔር ልጆች ስለሆነ ድፍረት አለን። ምን አይነት ድፍረት አለን? ኢየሱስ ክርስቶስ እኛን ወክሎ መስቀል ላይ ተሰቅሎ ለዘላለም አጽድቆናል። በእግዚአብሔር ፊት ድፍረታችን ማን ነው? ኢየሱስ። ልክ መልአኩ ያንተን ኃጢአት ሊያገላብጥ ሲል ኢየሱስ ይመጣል። ከች ከተፍ እሺ ሲባል እኔ ነኝ የእሱ ጽድቅ እኔ ነኝ። እንዴ ነው እንዴ? በክርስቶስ ያመንክ ነው። ወደ እግዚአብሔር ዙፋን ወደ እግዚአብሔር ደስታ ትገባል። ለምን? ለአንተ የተቆጠረልህ ለዮኒ የተቆጠረለት ኢየሱስ ነው። ለእኔ የተቆጠረው ኢየሱስ እንጂ ለእኔ የተቆጠረው ሰኞና ማክሰኞ ያለ የሰጠሁት ገንዘብ አለ። በፍርድ ቀን ድፍረት ሆኖልኛል። ማን ነው የተቆጠረልኝ? ኢየሱስ። Jesus has counted for me as a righteousness, as a sanctification, holiness. ሃሌሉያ። ቶሎ ልጨርስ ዛሬ እንዳይሰለቻችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስሙ ይባረክ። እንዴት ደስ ብሎኝ እየሰበኩ እንደሆነ። ሃሌሉያ። ሃይማኖት ምን ይላል? ሃይማኖት ትንሽ ተናገረ። ከዛ ዮኒ ደግሞ ሪፍሌክት እንዲያደርግ ጭውውት እናደርገዋለን። ሃይማኖት ምን ይላል? ሃይማኖት እንዲህ ይላል። ሃይማኖት ለስሙ ለመልክ የጌታን ስም ይጠቀመዋል። ለስሙ ለመልክ ለፉገራ የኢየሱስን ስም ይጠቀመዋል። ኢየሱስ ስትል ኖ ኢየሱስ አትበል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በል ይልሃል። በዚህ በኩል ደግሞ ምን ይላል? ማርያም መድኃኒቴ ናት ይላል። አይታል። ውሸት ነው። ስሙን ይጠቀማል፣ ህይወት ግን የለው። ስሙን ይጠቀማል፣ ህይወት ግን የለውም። መሸጫውን ነው የምነግርህ ብራዘር። ይችን ሰብኬ በሞት ምንም ደስታዬ ነው። መሸጫዋን ችሏል። መልስ የለም። ብቸኛው ጌታ ኢየሱስ። ሃይማኖት ግን የኢየሱስን ስም ይጠቀማል፣ ህይወት ግን የለው። አውቆ ነው፣ ከቨር ነው የኢየሱስን ስም የሚጠቀሙ። በኋላ ሄዶ ምን ይላል? በሚካኤል ስም ውጣ ይላል፣ በገብርኤል ስም አጋንንት ውጣ ይላል። እውነት ነው፣ በኢየሱስ ስም እኮ ነው የሚወጣው፣ ግን በእንትናም ይወጣል። አይታ ሃይማኖት ስሙን ይጠቀማል እንጂ ኃይል የለው፣ ህይወት የለውም ውስጡ። ዲፕ ኢንሳይድ ኢትስ ዴድ፣ ናቲንግ ኢዝ ዜር፣ ኖ ላይፍ። ለዛ ነው በኖራ የተለሰኑ መቃብሮች ይላቸዋል። በኖራ የተለሰኑ መቃብሮች ዘርፋፋ ቀሚስ ይለብሳሉ፣ ጸሎት ያረዝማሉ፣ ከተማ ላይ ምናምን ይመስላሉ፣ በጣም ብፁዕ ቅዱስ ይመስላሉ። ዲፕ ኢንሳይድ ስታያቸው ነውረኞች ናቸው። ምን ነው እየተቃወምኩ ያለሁት? የሆነ ሃይማኖት ድርጅት ነው አይደለም። ፈሪሳዊነት ይኸውላችሁ። ፈሪሳዊነት ምንድን ነው? ከእኔ ውጭ ሌላው ትክክል አይደለም ብሎ ነው የሚያምነው። እኔ ነኝ የመጀመሪያ፣ እኔ ነኝ እዚህ ሀገር ላይ ከኛ ውጭ ማንም የለም እያለ ለሞቱ ላይ ያደርሳል ማለት ነው።
ሃይማኖተኛ ምንድነው ትግሉ መዳን ሳይሆን ጠልፎ መጣል ነው ሃይማኖት ስራው ምንድነው ሃይማኖት መዳን ሳይሆን ትግሉ መዳን ሳይሆን ፈትኖ መጣል ነው ጌታ ኢየሱስ ጋር መጡ ዮሐንስ ወንጌል ምዕራፍ 8 ላይ በህግ ስታመነዝር የተገኘች ሴት ትወገር ተብሎ ምን ተብሏል ተነግሯል አንተስ ምን ትላለህ አይታል ሃይማኖተኞች ናቸው የመጡት ለመዳን ሳይሆን ኢየሱስን ፈትኖ ለመጣል ኢየሱስ ደግሞ እንዴት ፈትኖ እንደጣላቸው ታያለ ነፃ አውጥቶ እሷ እንደጣለ ታያለ ዛሬ መጽሐፍ ቅዱስ ሃይማኖተኛ መጽሐፍ ቅዱስ ሲይዝ አንተን ዮኒን ፈትኖ ለመጣል እንጂ ለዘላለም ህይወት አይደለም ማስረጃ አንተ ማስረጃ እንትን ይላል ግን ለማዳን አይደለም ለምን ኃይል የለውማ ሃይማኖት ውስጥ ኃይል የለም ኃይል ያለው ወንጌል ውስጥ ነው ለዛ ነው ዮሐንስ ወንጌል ማለት ሮሜ ምዕራፍ 1 12 ላይ 16 ላይ ሲናገር ለሚያምን ሁሉ የሆነ የእግዚአብሔር ኃይል ለማዳን የእግዚአብሔር ኃይል ለምን የተገለጠው ለማዳን እሺ ስለዚህ ምንድነው እውነት ስለሌለ ሃይማኖት ቤት ውሸትን በማሟሟቅ ይገርማል ዮኒ ውሸትን በማሟሟቅ ውሸትን በማሽሞንሞን ውሸትን በሰው ዘንድ ጥርጣሬን በመፍጠር ሃይማኖት እንዲያደርጋል በቀን ውስጥ ከ3000 ሰው በላይ ጌታን ሲያገኝ ማስረጃ አይሰራም ይሄ ሁሉ ህዝብ እየሄደብን ነው አይልም አንድ ሰው ሲመለስ ግን ውሸት ያወራል ምን ብሎ 20 ዓመት ፓስተር ነበር ይላል ከየት ነው 20 ዓመት ፓስተር የነበረው የት ነው የራሱ ቸርች የነበረው ትልቅ ቤተክርስቲያን ቦሌ መድኃኔዓለም የሚያክል የሰው ስም ስለማልጠራ ቦሌ መድኃኔዓለም ላይ የሚያክል ቤተክርስቲያን ላይ ሰው አቆሞ ምን ይላል 20 ዓመት ፓስተር የነበረ የራሱ ቸርች የነበረው ይላል ሃይማኖት አይታል ስራው ምን እንደሆነ ታውቃል ህዝቡ እየወጣ ያለቀበት ስለሆነ አንድ ድንገት የሚወጣ ሰው ይይዝና ምን ያደርጋል በሱ ለመደገፍ ወንጌል የለውማ እውነት የለውም ትምህርት ስለሌለው በአንድ በሚመለስ ሰው ቤተክርስቲያኑን ለመደገፍ ይሞክራል አይችልም አጥሩ ተነቅንቋል በወንጌል እሳት ገብተንለታል በዩቲዩብ ሄደናል በቴሌግራም ሄደናል በዋትስአፕ ሄደናል በቲቪ በአካል አባትዮ ብሎክ ቢያደርገኝ በእናትዮ ስልክ እናትዮ ብሎክ ብታደርገኝ በቴሌግራም እናትዮ ብሎክ ዮኒ ማኛ በዩቲዩብ ምንም እየቆራረጡ ያደርስልሃል ከላይ ሆኖ የሚሰማ ስንት ህዝብ እንዳለኩ ሳይገባ ከላይ ሆኖ የሚሰማ አይታል ሃይማኖተኛ በጣም በማሽሞንሞን አንድ ሰው ሲመለስ ያችን በማስተካከል በማስጮህ የእውነት ለማድረግ ዮኒ ሲድን ማን አወራ ማስረጃ ማን አወራ አላወራ ልክ እስጢፋኖስ ሲወገር እኔ ዮኒን ሁሉ ጊዜ ትዝ የሚለኝ ምን መሰለ ስላንተ ሳስብ የሚሰማኝን ነገር ልንገር እስጢፋኖስ ሲወገር ጳውሎስ ተነሳ በደንብ ስማኝ እዚህ ጋር ወንጌል ጌታ ኢየሱስ ክርስቶስ ምንድነው ያለው በኢየሩሳሌም በይሁዳ በሰማሪያ ከዛ ወደ ዓለም ዳርቻ ሁሉ በይሁዳ ማለት በኢየሩሳሌም በይሁዳ በሰማሪያ ከዛ እስከ ዓለም ዳርቻ በኢየሩሳሌም ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ተነሳ በይሁዳ ሐዋርያት ሥራ ምዕራፍ 8 ላይ በእስጢፋኖስ መወገር ወደ ይሁዳ ሁሉ ተበተነ በሰማሪያ ሐዋርያት ሥራ 8 ላይ ማን ፊልጶስ ወርዶ ወንጌልን ሰበከ እስከ ዓለም ዳርቻ በተባለው ደግሞ ሐዋርያት ሥራ ምዕራፍ 9 ላይ በወንጌል በጳውሎስ ወንጌል ወደ ዓለም ሁሉ ሄደ ያ ሁሉ የተፈጠረው መቼ ነው እስጢፋኖስ በመሞቱ ነው አቡነ ገብርኤል ወጥተው እውነትን ሲገልጡ እግዚአብሔር አንተን ተጠቀመ ነገ ደግሞ እንዴት አይነት እያዩ ተስፋ አንዳንዱ ተስፋ እየቆረጠ ነው እንዴ አመረረኩ አንዳንድ ሰዎች ሲጠይቁ እንዴ አንተ ዮኒ እኮ አመረረ በጣም እኮ ቆይ ሰነበተ ይላል እንደዛ ነው ወንጌል ጥሪው እንደዛ ኢየሱስ ክርስቶስ ስሙ የተባረከ ይሁን ስለዚህ ወንጌል ሰደድ እሳት ነው ኢትዮጵያ ላይ እልፍ ጴንጤ ያልሆነ ሰው አለ እንዴ ጴንጤ ያልሆነ ሰው ንገረኝ ህዝቡ ወደ እግዚአብሔር መንግስት እያመለጠ ነው አንተ ማምልጥ አሁን በክርስቶስ በማመን ትጸድቃለህ ወደፊት አትጸድቅም አሁን በክርስቶስ አምነህ ከዘላለም ሞት ዳን ነው ምን ኢየሱስ ክርስቶስ ጌታ ነው ወንጌልን ማንንም ቢሰብክ አይችልም ወንጌልን የሚሰብከው ሰው ምንድን ከእግዚአብሔር የተወለደ ብቻ ነው ወንጌል የሚሰብከው ከእግዚአብሔር ያልተወለደ ሰው በፍጹም ወንጌል መስበክ አይችልም መጽሐፍ ቅዱስ ሲናገር የእርሱን በጎነት እንድትናገሩ የተመረጠ ትውልድ ነው የሚል ከክርስቶስ ያልተወለደ የእግዚአብሔር ልጅ ኢየሱስ ክርስቶስን የዘላለም ህይወት ብቸኛ አዳኝና ጌታ አድርጎ ያልተቀበለ ሰው መጽሐፍ ቅዱስ ይዞ ቢሰብክ ራሱ ወንጀል ነው ያልተወለደ አያድግም ያላደገ አይሰብክም የተወለደ ብቻ ወንጌልን ይናገራል ኢየሱስ ክርስቶስ ጌታ ነው ሃይማኖት ምን ይላል ሌላ እችን ተናግሬ ሊዮኒ ትንሽ ሪፍሌክሽን ልስጠው ሃይማኖት ምን ይላል በእግዚአብሔር ፊት በስራ እንዴት መጽደቅ እንዳለብህ ነው የሚናገረው ሃይማኖት በእግዚአብሔር ፊት እንዴት በስራ መጽደቅ እንዳለብህ ሃይማኖት ባይዘው ልዩ ስራው ምን ማለት ነው ታውቃለህ ኢየሱስ አያስፈልግም አይልም ግን ምን እንደሚል ታውቃለህ ኢየሱስ አያስፈልግም ሳይሆን ኢየሱስ ከሚያስፈልጉ ነገሮች መካከል አንዱ ነው የሚል ዋነኛው ነው አይልም ለምሳሌ ሙስሊም በምን ይታወቃል መሐመድ በነብዩ መሐመድ ይታወቃል ኦኬ ኦርቶዶክስ በምን ይታወቃል ማርያም ስትል አይምሮ ላይ መሐመድ ሲል አይምሮ ላይ ሙስሊም ይመጣል
አይደል? ማርያም ስለ አይምሮ ላይ ማን ይመጣል? ኦርቶዶክስ ይመጣል። ኢየሱስ ስትል ግን አይምሮ ላይ ጴንጤ ይመጣል። ሃሌሉያ! እስቲ ችሪ ከርዳሩ መሐመድ ስል አይምሮአችሁ ውስጥ እስልምና ይመጣል። ኦኬ። ማርያም ስል መላእክት ስል አይምሮአችሁ ላይ ኦርቶዶክስ ይመጣል። ኢየሱስ ስል አይምሮአችሁ ላይ ጴንጤ ይመጣል። ለምን? የጴንጤ አንድ ገድል መጽሐፍ አለው። እርሱም የኢየሱስ ክርስቶስ የቀራኔው ገድል ነው። አንድ ገድል እናውቃለን፣ የሞተልን አንድ እናውቃለን፣ የእግዚአብሔርን ዙፋን በመዓዛው ያወደ የሞላ አንድ ደም እናውቃለን፣ በእግዚአብሔር ፊት ተቀባይነት እንዲኖረን ያደረገ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቸኛ የመዳኛ መንገድ ብቸኛው። ሃሌሉያ! ስሙ የተባረከ ይሁን። ይኸውልህ ሃይማኖት ምን ይላል? ኢየሱስ ሲደመር እኔ፣ ኢየሱስ ሲደመር ጸበል፣ ኢየሱስ ሲደመር መላእክት፣ ኢየሱስ ሲደመር ኪዳን፣ የፍጡራን ኪዳን፣ ኢየሱስ ሲደመር ምልጃ፣ ኢየሱስ ሲደመር ዝክር፣ ኢየሱስ ሲደመር የዘራ ብሩክ የብብቱ ፀጉርና የእጁ ጥፍር ይላል። ኢየሱስ ሲደመር የተክለ ሃይማኖት ተቅማጥ ይላል። ኢየሱስ ሲደመር ሐሙስና ማክሰኞ እባብ መግደል ይላል። ኢየሱስ ሲደመር ለስዕል መስገድ ይላል። ኢየሱስ ሲደመር ገዳም መሳለም ይልሃል። ኢየሱስ ሲደመር ሜሮን ይላል። ኢየሱስ ሲደመር ጥምቀት ይላል። ኢየሱስ ሲደመር ቁርባን ይላል። ኢየሱስ ሲደመር የሆነ ነገር ይላል። መጽሐፍ ቅዱስ ምን ይላል? ኢየሱስ ብቻውን ያድናል ይላል። እርፍ በል አባቴ በኢየሱስ ኢየሱስን ተቀብለ እርፍ በል። እስቲ የሆነ ነገር በል፣ እኔ ብቻ እንዳላወራ። ደንቆኛል። ዛሬ የሌለ ቅዱሴ ዛሬ መንፈስ ቅዱስ ተሞልቶ ነው የሚናገረው። እኔ ቃላት የለኝም። ግን ከዛ ላይ የሆነ ነገር ሰሞኑን እንደዛ ስላቸው ነበር። አይገርምም? ኢቭን መጠጥ ጴንጤ አሁን እንትን ሄደ። አንተ ያልከውን ለምሳሌ መሐመድ ስትል ሙስሊም ነው፣ ማርያም ስትል ኦርቶዶክስ ነው የሚመጣው፣ ኢየሱስ ሲባል ጴንጤ ነው የምትል። ስለዚህ ዋናውን መዳኛውን እንዲያስክ በዛ ታስታውቃል። ግን ስላቸው ነበር ኢቭን መጠጥ ቤትን አንድ ጴንጤን ወስደ ድራፍት ነገር ይዞ እንዴ አንተ ጴንጤ አይደለ ይባላል። እንዴ ጴንጤ ሆነ ትጠጣለህ ይባላል። ጫት ተራ ይዘህ ሄደው ጴንጤን ጫት ምናምን ተርዚና ይዞ እንዴ አንተ ጴንጤ አይደለ። ሌላው ዓለም ራሱ በጌታ እንድትሆን ምን ያደርጋል? ያስተካክላል። ጌታ እንዴት አድርጎ እንደሚያስተካክላየ አሁን የኦርቶዶክስ ወንድምና እህት ሆነ ቃብታረግ ምንም ማብራት እንደነች ሰላም ነው የምትባል። ሙስሊም ሆነ እያደቀቅ ብትገኝ ና ዱዓ እያደረግን ነው ይላል። ማንም ይጠይቅ የለም። ጴንጤ ሆነ ንካ። ጌታ ኢየሱስ ክርስቶስ ራሱ ፈሪሳውያንን አስነስቶ እንድትጠይቅ ያደርጋል። ስለዚህ መዳንህን የምታውቀው በዛ ነው። እንዴ ጴንጤ አይጠጣም እንዴ ጴንጤ ሆነ ትጠጣለህ ነው የምትባል። ጴንጤ ሆነ ትቀማል። ሰውራ ጴንጤ ክለብ ብትገባ አሁን ኮንሰርት ብትገባ እንዴ ጴንጤ ሆነ መታወቂያ ራሱ ታፔላ የሚሰጥ ክብር ለኢየሱስ ይሁን፣ የኢየሱስ ነው። ጴንጤ ሆነ እንዲያታደርግ ይባላል። እና ጌታ ክብሩን ይውሰድ። መቀደስን የምታውቀው ሌላው ሁላ ይመሰክርልሃል። ሌላው ሁላ መጥቶ አንተ አትጠጣም፣ አንተ አትቀምም፣ አንተ አታጨስም፣ አንተ እዚህ ቦታ ኮንሰርት አትገባም እያለ ይመሰክርልሃል። ይሄ መታደል ነው። በጌታው እዚህ ጋር ከእንትና ልጀምር። እኔ ከመናገሬ በፊት ሞጣ በጌታ እየሆነ ነው፣ እያየሁት ነው። ሃይማኖት መልቀቅ የለበት። ምስክርነቱን ስማለኝ። ላይ ወንጌል ማለት ይሄ ነው። ገብቷል? ወንጌል የሚገባቸው ሰዎች ወንጌልን ሁሌም ይጠሩታል። በኢየሱስ መደራደር የለም ማንም። አሁን እኮ ሌላ መጽሐፍ ተሰጥቶ ቅዱስ የሚል ሌላ መጽሐፍ አትሞ እኔን ከዘከርክ እኔ ከሲኦል እናት አባትን አስወጥቼ ገነት አስገባለሁ የሚል ሌላ ጣዖት መጥተዋል። ግን ቅዱሳን ነው ስሙ።
Imagine this, my brother. የሆነች ሴት መጣ የኔን መጽሐፍ አንብብ የጸሎት መጽሐፍ አንብብ እኔ ምን አረጋለሁ ብለሃለች እኔ ከሲኦል ደጅ አድናለሁ እኔ ነኝ ወደ ጌታ ኢየሱስ ክርስቶስ የምወስድ ብለው መስበክ ጀምረዋል እኔ ነኝ የራሳቸው መጽሐፍ አላቸው በነገራችን ላይ እንደ ቀልድ እንዳታዩ ከጌታ የሚያረግ ግን ስማቸው ቅዱስ ነው ኢየሱስ ያላደረገው ኢየሱስ አልተሳሳተም የእግዚአብሔር ልጅ አይሳሳትም የእግዚአብሔር ልጅ ፍጹም ነው ከሲኦል የሚያወጣ ምድር ይያለ ነው ምን ስታረጉ በሱ ስታም በአንድ ልጁ የምወደው ልጅ ይሄ ነው እሱን ስሙት ነው ያለው መጽሐፍ ቅዱስ ላይ ማን ሌላውን ስማ አላለህም ያለ የለ እመቤታችን ቅድስት ድንግል ማርያም የሚላችሁን ሁሉ አድርጉ ነው ያለችው ቀጥታ የተናገረች ወደ ልጇ ነው የወሰደችው ወደ ልጇ ጉዳዩን በሙሉ ወደ ልጇ የኔን መጽሐፍ ጽፋችሁ እኔን ስታመሰግኑ በእኔ አማላጅነት ኑሩልኝ አላለችም መጽሐፍ ቅዱስ አላለም ለሌሎችም አላለም በቅዱሳን ስም ተደርጎ መመለኪያ ሆናል አሁን እንዳልከው ቅድም አሁንም ወደፊትም እንላለን ኢየሱስ ሲባል ቀድሜ አይምሮ ላይ የሚመጣው ገስዋ ፕሮቴስታንት ኢየሱስ ሲባል ቀጥታ የምትወስደው ወስደ ጴንጤ ትለዋል ማርያም ሲባል ማርያም አዳኝ አይደለችም I'm sorry to say that ማርያም ሄዳነችው በልጇ ነው አይደንከ በልጇ በኢየሱስ ክርስቶስ እቅፍ ውስጥ ነው ያለችው ሁሌ ትንሽዬ ፎቶ አርጋችሁ የምታረጉት ገስዋት እኔ በልጅነቴ እናቴ አቅፋኝ ተነስታለች ቅዱሴ በልጅነቱ እናቱ አቅፋው ተነስታለች ፎቶ አሁን ግን ምናልባት ቅዱሴ እናቱን እየጦረ ነው ዮኒ ማኛ እናቱን እየጦረ ነው ያ ዘመን አልፏል እናትነት ሁሌ ክብር ነው እናትነት ሁሌ ትመሰገናለች ግን ባውን ሰዓት እናት እንደ ድሮ አቅም ኖሯት እየሰራች የምታኖረኝ እድሜ ይላት እኔ ነኝ ማለት በክርስቶስ የሚያደርገው ሁሉንም የማናችንም ኃጢአት ነፃ የሚያወጣን ኢየሱስ ክርስቶስ ነው በሌላ በኩል ልንገራችሁ ቀድም ያለው ቅዱሴ በጣም የተመቸኝ ነገር ከአዳም ኃጢአትን ወስደናል ሁላችንም ሲባል አንድ ሰው ቅሬታ የለውም ማለት አንድ ሰው ቅሬታ የለው ከአዳም የመጣ ኃጢአት ሁላችንም አለን ሲባል everybody agree እስላሙም ይስማማል ኦርቶዶክሱም ይስማማል ጴንጤውም ቡዲዝም ተናል ሁላችንም ሲባል yes we did ትላል yes ኃጢአተኛ ነኝ ብለ ደረትን ነፍተህ ትወጣለህ ያለ ሐሳብ ያለ ምንም ነገር ትወጣለህ oh no እሺ you know what የናንተ ኃጢአት በልጅ ወስጇለሁ ሲሉ እንደ ቆይ እንጂ ቆይ እንዴ የሆነ ተራራ ሳልወጣ ምናምን ነገር በዚህ በኩል ሳልሄድ በዚህ ባናቴ ተገልብጬ ወንዝ ውስጥ ሳልጸልይ በአንድ እግሬ ቆሜ 7 ዓመት ምናምን ሳላረግ ምናምን ነገር እሾክ እየወጋኝ ወይ ጦር እየወጋኝ ምናምን ሳልሰግድ እንዴት ይሆናል ይሄ ነው ችግሩ በነፃ ስንወደድ አንወድ ለምሳሌ በደንብ አድርጌ ዘግባለሁ ወንድሜ ካለው ተነስቼ ነው ቃሉን የተሰጠው ለሱ ዘገባው ማኛ ጋር ለዘግብ በዚህ ቅዳሜ ምሽት የሆነበት ቦታዎች አሉ ቅዳሜ ምሽት ላይ ቤተክርስቲያኑ ነው ኢቭን መስጊዱ ነው ከዛ ደግሞ ክለቦቹ ነው ቤተክርስቲያን የምትገባው ኢቭን መስጊድ ልጨምርልህ ይለፍልህ መስጊድን በነፃ ነው የምትገባው ቤተክርስቲያን በነፃ ነው የምትገባው የቱን ሰው ነው የምታገኘው እዛ ቦታ ላይ ወፍ ከለብስ ከፍለ ተደርድረ ላይን ተደርድሮ ልብስን ዘንጠ አለበለዛ ልብስን አይቶ ላያስገባም ይችላል እረደደ ውጣ ልትባል ትችላለህ ዘንጠ ሁላ ላትገባ ትችላለህ ያንን ነው የምትከተለው የተከፈለበት ነው የሚወደደው የተከፈለበት ማ አሁን እዚህ ጋር ዋጋ ተከፍሏል ና ስትባል እንቢትልና ኖ እኔ ከፍዬ ነው ምዝናናው ደስ የሚለኝ ሳጨስ ስቅም ስጠጣ ኡስል ነው ደስ የሚለኝ ምዝናናው ብለ ጭንቅላት ባዶ እንደሆነ ያደርጋል ኢየሱስ ክርስቶስ እንዲሁ በነፃ ሲወድ ስትቀበለው ገስዋት ሲጋራው ብታይ የምትጠየፈው ነው ተራ ነገር ነው ላንተ ቅምቀማ ብትለው ተራ ነገር ነው ላንተ ጭፈራው ብትለው እዛ አስረሽ መቹ ብትለው እኔ እዛ ቦታማ የክርስቶስ ገላ አይገኝበትም ትላለህ የረከሰ ቦታማ ምን ያደርጋል እንደዚህ አይነት ቦታ
ድሮ ለነበረኝ ስድቡላ እየዘገነኔ ነው። ጌታ ምስክሬ እንዲህ ነበርኩ እንዴ ማለት የጀመርኩበት ነው። ማሰርቶኝ በክርስቶስ እንዲሁ በጸጋው ስላመንኩ እንዲሁ በጸጋ ኢየሱስ ጌታ ነው ብዬ ስለተቀበልኩት ብቻ ያ ቦታ አይመስለኝም። በፊትም አልነበርኩበትም። ግን የስድብ መንፈሱ የምኑ የማይረባው ነገር በእንዲሁ በነፃ በመቀበሌ ምን ዳንኩ እንዴ? ስንት ቦታ ሄዳችሁ ልዘግብ፣ ስንት ቦታ ሄዳችሁ፣ ስንት ቦታ ጨፍራችሁ፣ ስንት ቦታ ኖ ጭፈራ አይደለም። ስንት ገዳም ደርሳችሁ መጣችሁ። ክለብ ሄዳችሁ ስንቶቻችሁ ናችሁ? ስንት ክለብ ሄዳችሁ ስንቶቻችሁ ናችሁ? ስንት ቅምቀማ ከንግስ በኋላ በቅምቀማ ጨብ ያላችሁ ስንቶቻችሁ ናችሁ? ለበረከት ብላችሁ የሄዳችሁበት ነገርን ሰክራችሁበት የምትመለሱበት ስንቶቻችሁ ናችሁ? ክርስቶስ በነፃ ነው በጸጋ ነው የሰጠን። አንድም ጴንጤ እኔ በስራዬ ነው የምጸድቀው የሚል አታመጣ። ለምን? በስራ ራሱ ከሆነ ልዘግብ ደግሜ ክርስቶስ ከሰራው ስራ ኮምፔር ካርከው የቁንጫን ያህል ስራ አልሰራ አትሰራምም። ልስራ በተን እችን ዘግብ ክርስቶስ ከሰራል ክርስቶስ እዛ መስቀል ላይ ዋጋ ከከፈለልህ 6666 ጅራፍ ከተገረፈልህ ያንተ በግር ምናምን ፉን ማለት 5 ሳንቲም ሲነጻጸር ከጌታ ከኢየሱስ ጋር የቁንጫን ያህል ስራ አልሰራ። የቁንጫን ነው ማውራ። ስለዚህ በስራ ለምትመጻደቅ እንትን ቦታ ሄጄ ለበረከት እንዲያርኩ እንዲቆጾምኩ እያልኩ ሙድ ለምትይዝ ገስዋት የከፈለውን ስታምን ነገሮች ይከናወናሉ። ጌታ ክብሩን ይውሰድ። አሁንም የኢየሱስ ሲባል ጴንጤ ይባላል፣ የመሐመድ ሲባል እስላም ይባላል፣ የማርያም ሲባል ማን ኦርቶዶክስ ይባላል። አዳኙ ማን ነው ከሶስቱ ሲባል ኢየሱስ ጌታ ነው። አሁንም ደግመዋለሁ፣ ኢየሱስ ብቻውን ያድናል። ሰላም ይብዛ። ቀጥልልኝ ወንድሜ። ዋሪዴዝ ብለናል። ጌታ ይባረክ። ስለዚህ ምን አልኳችሁ ቀደም? የሆነ የጸጋ ብዝት ይበልልኝ። በደንብ ሰሙኝ። የእግዚአብሔር ጸጋ በሰጪው በእግዚአብሔር ተሰጥቶ ከተቀባዩ ምንም አይነት ምላሽ የማይጠበቅበት የእግዚአብሔር ነፃ ስጦታ፣ የእግዚአብሔር ጸጋ፣ የእግዚአብሔር ስጦታ ከተቀባዩ ወይም ማለት ሰጪው ለተቀባዩ ከሰጠው በኋላ ሰጪው ከተቀባዩ ምንም የማይጠብቅበት እግዚአብሔር እንዲሁ በነፃ የሰጠበት ነፃ ስጦታ፣ ደህንነት ነፃ ስጦታ፣ ጽድቅ ነፃ ስጦታ ነው ወዳጆች። ለዛ ነው ራይቸስነስ ማለት ምን ማለት ነው? ራይት ስታንዲንግ ዊዝ ጋድ፣ በእግዚአብሔር ፊት ትክክል መሆን ማለት እኮ በእግዚአብሔር ፊት መሆን ትክክል መሆን በእግዚአብሔር ፊት ትክክል መሆን። በእግዚአብሔር ፊት ትክክል እንድትሆን ያደረገ ማለት ነው እግዚአብሔር። ላምጣልህ፣ አብርሃምን አመጣውና ቼክ ሲያደርገው አንተን ትክክል ለማድረግ ዮኒን ትክክል ለማድረግ እግዚአብሔር አብርሃምን አምጥቶ ቼክ ሲያደርገው አብርሃም አጋጋ ገብቷል፣ እስማኤልን ወልዷል። አቤሴሎም ጋር ሄዶ ሳራን እህቴ ናት ብሏል፣ ወደቀ በጽድቅ መስፈርቱ። ዳዊትን አመጣው እዛ ጋር በርሳቤ ጋር። ከዛ በኋላ ብዙ ነገሮች አድርጎ ሰለሞን ጋር ሲመጣ 1000 ሚስት፣ የተለያየ ነገር ችግር። ኢሳያስ ጋር ሲመጣ ጽድቃችን የመርገም ጨርቅ ሆኗል አለ። አይታል። ሁሉንም በጽድቅ ሚዛን ላይ እግዚአብሔር ሲያስቀምጥ ኃጢአት አለባቸው። አንተ ጻድቅ መሆን አልቻልክም። ኢየሱስ ክርስቶስን መጽሐፍ ቅዱስ ሰው ሲያጣ ሰው ሆኖ መጣ ኢየሱስ። ከዛስ ኢየሱስ ክርስቶስን የጽድቅ ሚዛን ላይ እግዚአብሔር ሲያስቀምጠው የኢየሱስ ጽድቅና የእግዚአብሔር ጽድቅ እኩል ነው። ከዛስ አዎ ይሄን ነው የምፈልገው አለ። ከዛስ አንተን ያስገባ በኢየሱስ የጽድቅ ሚዛን ነው አንተን ያስገባ። አንተን መዝኖ አይደለም። አንተ ተመርምረ ሳይሆን ምሮህ ነው። ነግሬያቸዋለሁ ባለፈው ብሉይ ኪዳን ላይ ኃጢአት ሰርቶ የመጣው ሰውዬ ሳይሆን የሚመረመረው ምኑ ነው? በጉ ነው የሚመረመረው። ዛሬም ኃጢአት ስትሰሩ ኃጢአታችሁን ከማለት ልክ ኃጢአት ሲሰሩ ብሉይ ኪዳን ላይ ያሉ ሰዎች በጉን ይዘው እንደሚሄዱ ዛሬም ኃጢአቱ ስትገኝ በጉን ኢየሱስን ወደ አብ ይዘህ ሂድ። በጌታ በኢየሱስ ስም ወደ አንተ እመጣለሁ። ጌታ ሆይ ይሄ ድካም ቸግሮኛል፣ ይሄን ነገር ከኔ ውስጥ አውጣ። አንዳንድ ሰዎች ምን ይላሉ? ንስሐ ሳትገባ ብትሞትስ? ባይዘው የዘላለም ሕይወት የሚሰጥ ንስሐ ሳይሆን የኢየሱስ ደም፣ የኢየሱስ ደም። ባይዘው ንስሐ ገብቶ መሞት የሚባለው ነገር ለምሳሌ እንደፈለግ ከሆነ መጨረሻ ላይ ንስሐ የምትገባ ከሆነ ለምን ሁላችንም ታዲያ በዚህ ሕይወት ውስጥ እንኖራለን? እንደፈለግን እንጂ አድርገን ለምን ንስሐ አንገባ? ፍትሐትም ተብሎ እኮ ቄሶቹ ለ3 ቀን ምናምን ነፍስ ዛፍ ላይ ነው የምትኖረው ተብሎ እንደ አይሁድ እኮ ያደረጉልሃል። ኦኬ 5000 ምናምን ስትገባ እንትን ያደረጉልሃል።
በብሉይ ኪዳን በጉን ይዞ የሚሄደው በግ አቅራቢ አይመረመርም። በጉ ነው ስለ ኃጢአተኛው የሚመረመረው። በእግዚአብሔርም ፊት የተመረመረልን በጉ ነው እንጂ እኛ አይደለንም። እንዴት ሆኖ ዮኒ ተመርምሮ አይደለም ተምሮ ነው። እግዚአብሔር ልጅ ኢየሱስ ክርስቶስ ግን በዮኒ ፈንታ ገብቶ ተመረመረ። እግዚአብሔር ደስ አለው፣ ተቀበለው። መጽሐፍ ቅዱስ ምን ይላል? ዮሐንስ ወንጌል ምዕራፍ 17 አቤት 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 እንዴት ጮማ የሆነ በቃ እኮ ምን የምን ጨርጨር የምን ከበደ ስጋ ቤት ይሄን የመሰለ ቃል ወዳጅ ኢየሱስ ክርስቶስ ጌታ ነው። እንዲህ ይላል ይሁን ዮሐንስ 17:22 ዮሐንስ 17:22 እንዴት ደስ እንደሚል ስማ። ዮሐንስ 17:22 እኛም አንድ እንደሆንን የኢየሱስ ድንቅ ጸሎት ዮሐንስ 17 ላይ እኛም አንድ እንደሆንን አንድ ይሆኑ ዘንድ ስለኛ እኮ እኔም በእነርሱ ከዛስ አንተም በእኔ እኔ በእነርሱ ውስጥ አንተ ደግሞ በእኔ ውስጥ ከዛስ በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። ኢየሱስ ክርስቶስ ጌታ ነው። አንዳንድ ሰው ምን ይላል? የማርያም ክብር ከምንም ጋር ምናምን ይለኛል። ኧረ ኢየሱስ የራሱን ክብር ሰጥቶኛል። ሰውዬ ምን እየሆንክ ነው? ለመልአክ አልሰጠውም። ኢየሱስ የራሱን ክብር ሰጥቶኛል። ምንድን ነው የሚለው? በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። ኢየሱስ ሰጥቶናል። ሌላ ክብር አንፈልግም፣ ሌላ ምንም አንፈልግም። ከዛ እንዲህ ይላል እንዲሁም ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድሃቸው ያውቃል። ከዛ ምን እንደሚል ስማ። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። ማን ባለበት? እኔ ባለሁበት። አንዳንድ ሰው የአብርሃም እቅፍ ይፈልጋል፣ አንዳንድ ሰው የማርያም እቅፍን ይፈልጋል። ኢየሱስ ግን ለእኛ የአብን እቅፍ ነው ያስገባል። የአብርሃም እቅፍ ኢየሱስ ክርስቶስ ሞቶ እስኪነሳ ድረስ የመጽናናት ቦsom of comfort ነው የሚባለው። የመጽናናት እቅፍ ነበረ የሚባለው። አሁን ኢየሱስ ክርስቶስ ሲመጣ ከአብርሃም እቅፍ ወደ አብ እቅፍ ተሸጋግረናል። አንተ የማርያም እቅፍ ወይም የአብርሃም እቅፍ እያልክ ሊሆን ይችላል። ጌታ ኢየሱስ ክርስቶስ ደግሞ ምን እንደሚሰማ እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነሱ እንደወደዳቸው ያውቃል። ከዛስ አባቶ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ ባለሁበት ማን? ኢየሱስ ባለበት የሰጠኝን እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። ከዛም እንደሚል ስማ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ፣ እኔንም የወደድክባት ፍቅር በእነርሱ እንድትሆን። ማንን? እኔን ኢየሱስን፣ እኔን ልጅህን የወደድክባት ፍቅር። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ዘንድ ቅድስናችን፣ ከእግዚአብሔር ዘንድ ጽድቃችን። እስቲ ወደ መጨረሱ ልሂድ። ኢየሱስ ክርስቶስ ጌታ ነው። ልንገራችሁ፣ ከጌታ ከኢየሱስ ክርስቶስ እጅ ማንኛውም ፈሪሳዊ ተአምራትን አልተቀበለም። አንድ ፈሪሳዊ። ከዚህ በኋላ ማስተምረው 13 ደቂቃ ብቻ ነው። ከእግዚአብሔር ዘንድ ቅድስናችን፣ ከእግዚአብሔር ዘንድ ጽድቃችን። እስቲ ወደ መጨረሱ ልሂድ። ኢየሱስ ክርስቶስ ጌታ ነው። ልንገራችሁ፣ ከጌታ ከኢየሱስ ክርስቶስ እጅ ማንኛውም ፈሪሳዊ ተአምራትን አልተቀበለም። አንድ ፈሪሳዊ። ከዚህ በኋላ ማስተምረው 13 ደቂቃ ብቻ ነው። ልጨርስ። እንደውም 13 ማለት 10 ይሆን። ይኸውላችሁ፣ ማንኛውም ፈሪሳዊ ከጌታ ከኢየሱስ ክርስቶስ እጅ ተአምራትን አልተቀበለም። ከጌታ ከኢየሱስ ክርስቶስ እጅ ተአምራትን የተቀበሉት ኃጢአተኞች፣ አመንዝሮች፣ ቀራጮች፣ ሴተኛ አዳሪዎች፣ የተለያዩ አይነት ደካማ የሆኑ ኃጢአተኞች፣ ሰካራሞች ነበሩ። ከእግዚአብሔር ልጅ ከክርስቶስ ኢየሱስ እጅ ማንኛውም ፈሪሳዊ ሃይማኖተኛ ራስ በራሴ እጸድቃለሁ በስራ እጸድቃለሁ የሚል ሰው ተአምራትን አላገኘም። ለምን? ጌታ ኢየሱስ ክርስቶስ የመጣው ለጠፉት ነው። ስለዚህ ዛሬም ተአምራት በህይወት ላይ የሚሆነው አልችልም ስትል ሰሬንድ አድርግ። እግዚአብሔር በህይወት ላይ ከዛ ምን ያደርጋል? ይሰራል። ስለ ሞግዚት ብቻ ነግሬያችሁ ልጨርስ። ስለ ሞግዚት ነግሬያችሁ ልጨርስ። ሞግዚት ለምሳሌ እችን መገለጥ ልንገራችሁና ልጨርስ። ገላትያ 3 ቁጥር 22 ገላትያ 3 ቁጥር 22 እንዲህ ይላል። እችን ስሙኝ በጌታ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። መጽሐፍ ምን ብሎ ዘግቶናል? ኃጢአተኛ ናቸው ብሎ ዘግቶናል። ሮሜ 3 ላይም ሁሉም ኃጢአትን ሰርተዋል። ከዛስ እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከህግ በታች እንጠበቅ ነበረ። ከምን በታች? ከህግ በታች። ከዛስ እንደዚህ በእምነት እንጸድቅ ዘንድ በስራ በመጦም በመጸለይ ዋጋ መክፈል አይደለም፣ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ ኢየሱስ የሚያመጣ ሞግዚታችን ሆኗል። ሞግዚት የሚለውን የዕብራይስጡ ቃል ፔዳጋገስ ብሎ ነው የሚያስቀምጠው። ፔዳጋጎስ ማለት በእንግሊዝኛ ስኩል ማስተር ማለት ነው።
ስኩል ማስተር ማለት ነው። ምን ማለት ነው? ፔዳጋጎስ ማለት ስኩል ማስተር ነው። እኛ ሀገር ሞግዚት የምንለው ህፃን ልጅ ማጠብ ማብላት ምናምን። እስራኤል ዘንድ እንደዚህ አይደለም። እስራኤል ዘንድ የተማረ ሰው ነው ሞግዚት ሆኖ የሚቀጠረው። ምን የሚያደርግ የተማረ ሰው ልጁን እስከ ለትምህርት ቤት የሚያበቃ በደንብ የተማረ ማንበብ መጻፍ የሚያስተምር በደንብ የተማረ ሰው ፔዳጋጎስ ሞግዚት የሚሆን ልጁን ምን ያደርጋል? ከዛ የሆኒ ልጅ ለምሳሌ ይወስድና የሆኒ ስራውን ይሰራል። የሆኒ ልጅ ትምህርት ቤት ገብቶ ማጥናት መጻፍ እስኪችል ድረስ በደንብ አድርጎ ያስተምረውና ልክ የሆኒ ልጁ የሚበቃበትን ታይም ሲያውቅ አሁን ማንበብና መጻፍ ችሏል ብሎ ምን ያደርገዋል? ለሰውየው 1 ዓመት ከሆነ ኦር 1 ዓመትም ከሆነ የቆየችው ሴትዮቷ ዮኒ የ1 ዓመት ልጁን ያስተማረበትን ዋጋ ለዛ ሰውዬ ይከፍላል። በየወሩ አይደለም የሚከፍለው፣ አንዴ ነው የሚከፍለው። ለዛውም ልጁን እንዳስተማረ ካወቀ በኋላ ነው፣ ፈትኖት ነው። ከዛ በኋላ ምን ያደርጋል? ይከፍለዋል። ከከፈለው በኋላ ያንን ፔዳጋገስ ሞግዚቱን ዮኒ እንዳይመጣ አድርገው ይሸኙታል። እንዳይመጣ አድርገው ነው የሚሸኙት። ዳግመኛ መምጣት አይችልም። ኦልሬዲ ልጁ በቅቷል። ህግም እንደዛው ነው። ህግ ምንድን ነው የሚያደርገን? ወደ ክርስቶስ ኢየሱስ እያመጣ መጣና ኢየሱስ ጋር አደረሰን። እንዴት አትችሉም እያለ ህግ አያደርስም ማለት ያደርሳል። ምን ብሎ እኔ ላጸድቅ አይችልም፣ መዳን አለብህ፣ መጽደቅ አለብህ። እንዴት ሆኖ ኢየሱስ አለልህ ይላል። አይታል ህግ ወደ ኢየሱስ ገብቶ ያመጣል። ከዛ ሞግዚት እንዴት ነው ክፍያ ተቀብሎ እንደሚወጣ ወደዛ ቤት ተመልሶ እንደማይመጣ ኢየሱስ ክርስቶስም ለህግ ሙሉ ክፍያ መስቀል ላይ ከፈለውና ዳግመኛ እንዳይመጣ አደረገው። በአንተ ህይወት ላይ ዳግመኛ ህግ ወደ አንተ አይመጣም። ለምን? ኢየሱስ ክርስቶስ ከፍሎ የህግ ፍጻሜ ሆኖ ኢየሱስ ክርስቶስ ሸኝቶታል። ከዚህ በኋላ እኛን ፍለጋ ዳግመኛ ህግ ተመልሶ አይመጣም። ወተት እንደሚያድነው ሁሉ የወተት ጊዜ ካለፈ ይገላል። ህግም ሲዝኑን ጨርሷል። አሁን በእኛ ህይወት ላይ አይሰራም። አሁን ምንድነው? ከህግ በታች ሳይሆን ከጸጋ በታች ናችሁ ይላል ኢየሱስ ክርስቶስ ጌታ። ኢየሱስ ላይ የሙሴን ህግ ከጨመርክ የህይወት መመረዝ ያመጣል። አትቀላቀል ኢየሱስ ላይ። ኢየሱስ ብቻውን በቂ ነው። ኢየሱስ ብቻውን በቂ ነው። ኢየሱስ ክርስቶስ ጌታ ነው። ለምሳሌ ያዕቆብና ኤሳውን ካየ ዮኒ ያዕቆብና ኤሳው ልጨርስ። ያዕቆብ፣ ኤሳው፣ ርብቃ ከዛ ደግሞ ይስሐቅ የኤሳው መባረክ ፈለገ። የሚበላ አምጣልኝ በልቼ ልባርክ አለ። የሚበላ አምጣልኝና በልቼ ልባርክ ብሎ ማንን ይነግረዋል? ኤሳው ከዛ አደን ወጣ። አደን ሲወጣ ምንድን ነው? በራስ ጥረት በራስ ጉልበት ሄዶ አደን ወጥቶ ማደን አለበት። ከዛ ይስሐቅ ኤሳውን የሚበላ ስጠኝና እባርካለሁ፣ አምጣልኝና እባርካለሁ ሲለው ልክ ማን ሰማች? ርብቃ ሰማች። ርብቃ ሰማችና ያ ደግሞ እያውደለደለ ነው ከተማ ውስጥ። ያዕቆብ ማለት አታላይ ማለት ነው። ከተማ ውስጥ እያውደለደለ ነው። ከዛ መጣችና ርብቃ ነገረችው ለያዕቆብ፣ አባትህ በልቶ ሊባርክ ነው፣ የት ነው ያለው ምናምን ስትለው፣ ኧረ እባክሽ እሺና ምን ላድርጋል? ኤሳው ምን አለው? አባቱ ከአደን ሄደ አድን አምጣልኝ በራስ አቅም በራስ ብርታት። ርብቃ ግን ምን አለችው? ያዕቆብን ካሉት በጎች ውስጥ አንዱን ይዘህልኝና በጎቹ አሉ። እታል ኤሳው የህግ ምሳሌ ነው። የራስ ጥረት የራስ ጽድቅ ታግሎ ማምጣት። ያዕቆብስ ካለው በግ ውስጥ ነው አንድ የሚያመጣው። ከዛ ያዕቆብ ምን አደረገ? ካለው በግ ውስጥ አመጣ። ከዛ ምን አደረገችው? ታረደ። ከዛ ወጡን ሰራች። ወጡን የሰራው ያዕቆብ አይደለም። ይስሐቅም ሊባርክ እንደ ቀጠሮ እንደያዘ የሚያውቀው ያዕቆብ አይደለም። ማናት? ርብቃ ናት። ወጡን በደንብ አድርጋ ክሽን አድርጋ የይስሐቅ ሚስት ናት። ረጅም ጊዜ አብረው ኖራለች። ይስሐቅ ምን አይነት ወጥ እንደሚጣፍጠው የምታውቀው ማናት? ርብቃ ናት። ወጡን ክሽን አድርጋ ሰራችና እሷ እንደሰራች አይታወቅም። ያዕቆብ እንደሰራች አደረገችውና ለይስሐቅ ሰጠችው። በያዕቆብ በኩል ያዕቆብ ሄዶ ለይስሐቅ ሰጠው። ይስሐቅ ሲበላ ተገረመ። ዋው ዲስ ኢዝ ሶ ዴሊሺየስ፣ እርግጥ በጣም የሚጣፍጥ ነው አለ። ከዛ ሊባርከው ሰውነቱን ነካ አደረገው። ለምን? ኤሳው መስሎታል። እሱ አይኑ ጠፍቷል። ኤሳው መስሎት ሊባርከው ሰውነቱን ነካ ሲያደርገው ልክ ሰውነቱ ኤሳው እንዳልሆነ አውቆ መባረኩን እንዳያቆም ቀድማ ምን አደርጋለች? ርብቃ የበግ ፀጉር አልብሰዋለች። ሲዳብሰው ምግቡም ይጣፍጣል። ሲዳብሰው የኤሳው ሰውነት አለው። ዋው ብሎ ሊባርከው። ከዛ ድምፁን ሲሰማ ትንሽ ድምፁን ተጠራጠረ። ከዛ ኤሳው እንደሆነ ብሎ ሲነካከው ፀጉር አለበት። ባረከው ይላል። ማን በሰራው? ርብቃ በሰራችው ወጥ። እግዚአብሔር የሚፈልገውን ፍላጎት፣ እግዚአብሔር ለጽድቅ ያለውን ነገር ጥንቅቅ አድርጎ የሚያውቀው ኢየሱስ ነው። እኛ ሳንሰራ የዛሬ 2000 ዓመት ልክ ርብቃ ወጡን ሰርታ ለያዕቆብ ወስዳ ያዕቆብ በይስሐቅ ፊት ቀርቦ እንደተባረከ ኢየሱስ ክርስቶስም እኛ ማድረግ ያለብንን ነገር እኛ እግዚአብሔር የሚወደውን ነገር ሁሉ እኛን ወክሎ መስቀል ላይ ሄዶ ሲሰራ እግዚአብሔር በክርስቶስ ኢየሱስ ስራ በኩል ተቀበለን። ልክ የርብቃ ወጥ ተሰርቶ ያዕቆብ ምንም ሳይሰራ ይስሐቅ እንደባረከው እኛ ምንም ሳንሰራ ሳንለፋ ኢየሱስ መስቀል ላይ በሰራው ስራ እግዚአብሔር ተቀበለን። ይስሐቅ
ምን አይነት ወጥ እንደሚወድ የምታውቀው ማናት? ርብቃ ናት። እግዚአብሔርም ምን አይነት ጽድቅ እንደሚወድ የሚያውቀው ኢየሱስ ነው። ኢየሱስ የሰውን ጉድለት ሞልቶ የእግዚአብሔርን ፍላጎት አሟልቶ አርክቶ በእግዚአብሔር ፊት ተቀባይነትና ሞገስ እንዲኖረን ያደረገን ኢየሱስ ክርስቶስ ብቻና ብቻ ነው። በእርሱ በማመን ወደ ዘላለም ሕይወት እንድትመጡ ኢንካሬጅ አደርጋቸዋለሁ። ጌታ ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት ይኖራቸዋል። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ መቀበል የምትፈልጉ ሰዎች እንጸልይላችኋለን። ጌታ ኢየሱስን ትቀበላላችሁ። ጌታ ኢየሱስ ክርስቶስ በተፈጸመው ስራ ይቀበላችኋል፣ ይወዳችኋል። ኃጢአታችሁን ዛሬም ሊያነጻ የታመነ ነው።